ወይ ስቴት ኦውንድ ኢንተርፕራይዝስ ከዲኮሎናይዜሽን በኋላ ቅኝ ግዛት መፍረስ በኋላ የመጣ ኤክስፒሪየንስ ነው። አሁን ለምሳሌ ዳች ኢስት ኢንዲያን ካምፓኒ የሚባል 14ኛው ክፍለ ዘመን ነበረ። አሁን ኢንፍሌሽን ጋር አጀስት ሲደረግ ዘ ሞስት ቫሉድ ካምፓኒ ነው በዓለም ውስጥ። ብሪቲሽ ኢስት ኢንዲያን ካምፓኒ ነበረ። ሁሉም እነዚህ ካምፓኒዎች የግለሰብ ሆነው ኳዛይ መንግስት የነዚህ ኢንተረስት የሚያስከብር ነው ወይስ ውስጥ የነበረው። አሁን የዳች መንግስት የሚወራው ሀገር ቅኝ ግዛት ይገዛው የነበረው ሀገር ዳች ኢስት ኢንዲያን ካምፓኒ የሚባለው የሚፈልገው ካንተን ነው፣ ግን የግለሰብ ካምፓኒ ነው፣ የመንግስት አይደለም። በጣም ዴሊኬት የሆነ ሀሳብ ነው። የስቴት ኦውንድ ኢንተርፕራይዝስ ቴዎሬቲካል መሰረት ይሄ ፐብሊክ ኦውነርሺፕ ቲዮሪ የሚባል አለ። የመንግስት የልማት ድርጅቶች ለሶስት ምክንያት አስፈላጊ ናቸው ይባላል። አንደኛ ይሄ ፐብሊክ ጉድ የሚባለውን ነገር ለማቅረብ ፐብሊክ ጉድ መንገድ ምን በገበያ አሁን ለምሳሌ ፀሐይ ፐብሊክ ጉድ ነው። ፀሐይ አባንዳንት ነው። ወይም ደግሞ ነን ዲስክሪሚኔተሪ ፀሐይ ለምሳሌ ሁላችንም ሳይከፈል እንጠቀማለን። ቬሪ አባንዳንት ፀሐይ ማስከፈል ቢጀምር አንተ ስላልከፈል ፀሐይ አትጠቀምም ብሎ እንትን ለማለት አስቸጋሪ ነው። ፕራይሰቢሊቲ ደግሞ የሚሉት አለ። ዋጋ ለማውጣትም ያስቸግራል። አሁን መንገድ እየተቀየረ ነው። ለምሳሌ ኤክስፕረስ ወይ ዋጋ ማውጣት ይቻላል። ኖርማል መንገድ ግን ዋጋ ለማውጣት ማስቸጋሪ ነው። ዲስክሪሚኔት ለማድረግ መንገድ ብር ስላልከፈልክ በዚህ አታልፍም ብለህ ኤክስፕረስ ወይ ፈጣን መንገድ ነው አይደል? በሌላ መንገድ መሄድ ይችላል። በፍጥነት መድረስ ፈልጋለሁ ስላለ ኦኬ ሊከፍል ይችላል። ግን ኖርማል መንገድ አትጠቀምም ራይት ኦፍ ወይ የሚባለው ነገር ስላልከፈልክ አትጠቀምም አይባልም። መከልከል አስቸጋሪ ነው። ሶ ፐብሊክ ጉድ የሚባለው እሱ ነው። ሶ የመንግስት ልማት ተቋማት ፐብሊክ ጉድ ለማቅረብ የገበያ ጉድለትን ለመሙላት ወይም ስትራቴጂክ ሴክተር የሚባለው ኮማንዲንግ ሄይትም ምን የሚባለውን ነገር በገበያ የናሽናል ሴኩሪቲ ናሽናል ኢንትረስት እና ለመሰረታዊ የሆነ የኢኮኖሚ እመርታ አስፈላጊ መዋቅራዊ እድገት አስፈላጊ የሆኑ ኢኮኖሚ መዋቅራዊ እድገት ለማምጣት አስፈላጊ የሆኑ እንትኖችን ለማሟላት የሚቋቋሙ ነገሮች ናቸው። ሌላው የዚህ የልማት ድርጅቶች መሰረት ቴዎሬቲካል መሰረት ፕሪንሲፓል ኤጀንት ቲዮሪ የሚሉት አለ። ይሄኛው የሚቃወም ነው። የመንግስት ድርጅቶች የልማት ድርጅቶች አያስፈልጉም። ለምን የመንግስት ልማት ድርጅቶች መኖራቸው ሞራል ሃዛርድ የሚባለው ነገር ይመጣል፣ ሙስና ይመጣል፣ ቢሮክራቲክ ኢንኤፊሺየንሲ ይመጣል ይላል። በሌላ በኩል ደግሞ ሶሻል ዌልፌር ቲዮሪ የሚባል አለ። ይሄ ምንድነው? ማህበረሰቡ በገበያ ጉድለት ወይ በማርኬት ኢንኤፊሺየንሲ ምክንያት የሚመጣ ክፍተት አለ። መንግስት ያን የመሙላት ግዴታ አለበት። ያን በቢዝነስ ሴንሱ የሚሞሉ ድርጅቶች ያስፈልጋሉ ብሎ ራሽናላይዝ ያደርገዋል። በዓለም ደረጃ የወርልድ ባንክ ሪፖርት እንደሚያሳየው በቅርቡ የወጣ የዓለምን 30% ጂዲፒ የመንግስት የልማት ድርጅቶች ይቆጣጠሩታል። በዚህ ጊዜ 30% ጂዲፒ ማለት በጣም ትልቅ ሸር ነው። ቻይና ውስጥ 40% ከኢንዱስትሪያል አሴት ውስጥ በኢንዱስትሪ አሴት የሚባለው ንብረት ውስጥ 40% በመንግስት የተያዙ ናቸው። 25% ቻይና ውስጥ ኤምፕሎይመንት በመንግስት የልማት ድርጅቶች የመጣ ነው። በአጠቃላይ ቻይና ውስጥ ከሚገኙ 500 ትልልቅ ካምፓኒዎች ውስጥ 90% የመንግስት የልማት ድርጅቶች ናቸው ማለት ነው። ሲግኒፊካንት የሆነ እንትን ነው። ብዙ ጊዜ የመንግስት የልማት ድርጅቶች ኢነርጂ ላይ ኃይል ማምረት ላይ የተፈጥሮ ሀብት እንትን ላይ መሰረተ ልማት ላይ
አሁን የህንድ ሬልዌይ ፋይናንስ ላይ ያተኮራሉ ብዙ ጊዜ። ለምሳሌ በዓለም ውስጥ ትልቁ የሚባሉት የመንግስት የልማት ድርጅቶች ከ1 እስከ 5 ጥቀስ ብትሉኝ ስቴት ግሪድ ኮርፖሬሽን የሚባል አለ፣ ቻይና ኢነርጂ የሚያመርት ነው። ቻይና ናሽናል ፔትሮሊየም ይህም የኢነርጂ አምራች ነው። ሳይኖፔክ የሚባል እንትን አለ፣ የቻይና ነው። ይሄ ኦይል ኤንድ ጋዝ የሚያመርት ነው። ሳውዲ አርማኮ የሚባለው የሳውዲ ነዳጅ ባለቤት የሆነ ድርጅት አለ። ኢዲኤፍ የሚባለው የፈረንሳይ ነው፣ ኤሌክትሪሲቲ የሚያመርት ድርጅት ነው። እኛ እንግዲህ የተማርነው ትምህርት ቤት ሞደርን አኩሙሌሽን ኦፍ ካፒታል የት ጀመረ ተብለን ነው። እንግሊዝ ነው አይደል? ኢንዱስትሪያል ሪቮሉሽን ጀመረ ነው። አንድ ጆቫኒ አሪጊ የሚባል ሰውዬ ይሄ ልክ አይደለም፣ እንግሊዝ ሀገር የካፒታሊዝም ሞደርን አኩሙሌሽን ኦፍ ካፒታል እየተካሄደ እያለ ያኔውኑ ፓራለል የሆነ ካፒታሊስት አኩሙሌሽን ነበረ ቻይና ውስጥ ይላል። እና የእንግሊዝን ኢንዱስትሪያል ሪቮሉሽን ካልነው የቻይናውን ኢንዱስትሪስ ሪቮሉሽን እንለዋለን። ኦር የእንግሊዝን ካፒታሊስት ማርኬት ኢኮኖሚ ካልነው የዛኛውን የኢስት ኤዥያውን ደግሞ ኤነን ካፒታሊስት ማርኬት ኢኮኖሚ እንለዋለን ይላል። ካፒታሊስት ማርኬት ኢኮኖሚ ማለት ነፃ ገበያ ማለት አይደለም። ነፃ ገበያ ማለት ማንም ያምርት በነፃ የሚሸጥበት ገበያ ነው። ሶ ካፒታሊስት ማርኬት ኢኮኖሚ ማለት ነፃ ገበያ ሳይሆን ነፃ ገበያ ሆኖ ካፒታሊስቱ ዶሚናንት የሆነበት ነው። ኤነን ካፒታሊስት ማርኬት ኢኮኖሚ ደግሞ ነፃ ገበያ ሆኖ መንግስትም የግል ካምፓኒዎችም አምርተው በነፃነት የሚሸጡበት ገበያ ነው ይባላል። እና ለምሳሌ ቻይና እስከ 1911 ድረስ እስከ የመጀመሪያው ኦፒየም ጦርነት ድረስ በፐር ካፒታል ኢንካም በጂዲፒ አሜሪካንም እንግሊዝም ትበልጥ ነበረ። ተዳከማ እንትን ያለችው እንጂ የቻይና እድገት አዲስ ነገር አይደለም ማለት ነው። የቆዚ 1911 ድረስ የዓለም ሀብታሙ ሀገር በጂዲፒ በፐር ካፒታል ኢንካም ቻይና ነበር። ያ ሁሉ ህዝብ ብዛት ይዛ በፐር ካፒታል ኢንካም አሜሪካንም አውሮፓን ትበልጥ ነበር 1911 ድረስ። ነን ካፒታሊስት ማርኬት ኢኮኖሚ የቻይናን የምዕራቡን ደግሞ ካፒታሊስት ማርኬት ኢኮኖሚ እንዲሰኙ ያደረጋቸው ምክንያት የምዕራቡ ዓለም ሁልጊዜ መልቲናሽናል ካምፓኒ ነበረው። ለምሳሌ ዳቾቹ 13ኛው፣ 14ኛው፣ 15ኛው ክፍለ ዘመን የዓለም ገዢ በነበሩበት ጊዜ ዳች ኢስት ኢንዲያን ካምፓኒ የሚባል ነበራቸው። የግል ካምፓኒ ነው፣ መልቲናሽናል ካምፓኒ ነው። እና የመንግስት ስራ የዚህን ካምፓኒ ጥቅም ማስጠበቅ ነበረ። ደቡብ አፍሪካ ኬፕ ታውን ወደ ቻይና እየሄድን ነው ብለው ኬፕ ታውን ሲደርሱ ዳች ኢስት ኢንዲያን ካምፓኒ ነው ያን ሚሽን የመራው ገንዘብም የከፈለው። ሶ መንግስት ምዕራቡ ዓለም ውስጥ ሁልጊዜ የግል ካምፓኒዎች ጥገኛ ነበረ። የመንግስት ካምፓኒዎች የሚባለው ነገር ደግሞ ያን ኤግዚስት አያደርጉም ነበር። ከዛ ደግሞ እንግሊዝም ስትሄዱ ብሪቲሽ ኢስት ኢንዲያን ካምፓኒ የሚባል ነበር። ሶ እነዚህ ሀገሮች እንግዲህ ዳች ማለት አንድ 200 ምናምን ዓመት ዓለምን የገዛ ለሀያል ነው የነበረው። አምስተርዳም አሁን ኒውዮርክ የዓለም ካፒታል እንደሆነችው አምስተርዳም የዓለም ካፒታል ነበረ። የዳቾቹ ገንዘብ ሪዘርቭ ካረንሲ ነበረ የሆነ ጊዜ ማለት ነው። 15 ሴንቸሪ 13 14 ሴንቸሪ ማለት ሶ እንግሊዝ ዳች ወድቃ የዓለም ለሀያልነት እንግሊዝ ካባን እንግሊዝ ስትረከብ ደግሞ እንግሊዝም ብሪቲሽ ኢስት ኢንዲያን ካምፓኒ የሚባል አመጣች ማለት ነው። የዳቾቹ አሁን ኢንፍሌሽን አጀስት ሲደረግ ዘ ሞስት ቫሊድ ካምፓኒ ነው። ከነሱ ቀጥሎ አፕል ዘ ሞስት ቫሊድ ካምፓኒ ሂስቶሪካሊ ማለት ነው። የቻይኖቹ ሁልጊዜ የመንግስት ካምፓኒዎች ናቸው የነበሩት ስራውት ዜር ሂስትሪ። አንድ ዜንግ የሚባል የ500 መርከብ ያለው የቻይና ዲያስፖራ ሲንጋፖር ላይ ያቋቋመው የግል ካምፓኒ ነበረ። ቻይኖቹ ኩዊንግ የሚባለው ዳይናስቲ ከነ ማኦ በፊት የነበረው ዳይናስቲ ዜንግ የሚባለው 15 ክፍለ ዘመን ፈርቶ ምን ማለት ደንጀረስ ነው ብሎ ስላሰበ ሲንጋፖር ድረስ አርሚ ወታደር ልኮ 500 መርከቦችን አቃጥሏል። ሶ ሂስቶሪካሊ የግል ካምፓኒ የማይፈቅድ የመንግስት ብቻ የሚፈቅድ ሲቪላይዜሽን አለ። እነዛኞቹ ደግሞ የግል ብቻ የሚፈቅድ ሲቪላይዜሽን አለ። እና ከቻይኖቹ ሲስተሙ የመንግስትን ኢንተርፕራይዝ በቃ ፐርፌክት በቃ እሱ ብቻ ነው ይሏቸዋል። ወደ ምዕራቡ ስትሄዱ ደግሞ የግሉ ሴክተር ብቻ ነው ይሏቸዋል ማለት። ሁለቱ ሲቪላይዜሽንስ ሂስቶሪካሊ የኢፊሽንሲ ጉዳይ አይደለም። የመንግስት ካምፓኒዎችም ፐብሊክ ኢንተርፕራይዝም ኢፊሽንት ናቸው ሊሆኑ ይችላሉ በደንብ ከተመሩ። የግል ሴክተሩም ሊሆን ይችላል። ፖዚሽናቸው የሚመጣው ከሲቪላይዜሽን ነው።
የቆየ ስልጣኔ ያመጣጥ ነው እንጂ ኢፌክቲቭነስ አይደለም። እንደዚህ የሚያወሩት የኢፌክቲቭነስ ጉዳይ አይደለም ማለት ነው። የቻይና በጣም የሚለየው ስትራቴጂክ የሆነ የመንግስት ልማት ድርጅቶች ዲፕሎይመንት ነው የተከተለችው። ስትራቴጂያዊ በሆነ መንገድ ቻይና በፍጥነት እንድታደርግ ያደረጋት። አሁን ለምሳሌ የመጀመሪያዋ ካች አፕ ያደረገች ሀገር የምትባለው ዳች ነች፣ ኔዘርላንድስ ነች። እንግዲህ ኔዘርላንድ መጀመሪያ ያደጉት ቀድሞ ፍሎረንስ እና ቬኒስ የሚባሉ ጊኔዋ የሚባሉ 3 የጣሊያን ከተሞች ናቸው። ራሳቸውን የቻሉ መንግስታት ነበሩ። እነሱ ካደጉ በኋላ በዳች ዲሲፕሊን እየተመራች ካች አፕ ለማድረግ ሞከረች። የመጀመሪያዋ ካች አፕ ያደረገች ሀገር ያደገ ሀገር ላይ ሮጣ የደረሰች ሀገር ዳች ነች ይሏታል። ሁለተኛው ጀርመን ነው። ሶስተኛው ጃፓን ነው። አራተኞቹ ታይዋንና ኮሪያ ናቸው። አምስተኛው ቻይና ነው። ከዛ ስድስተኛ ህንድ እየሆነች ነው። እና ስታዩት ለምሳሌ ጀርመን ወደ 180 200 ዓመት ወሰደባት። ጃፓን 90 እስከ 80 ዓመት ወሰደባት የበለጸገ ለመሆን ከድህነት ወጣ። ኮሪያና ታይዋን 50 እስከ 40 ዓመት ወሰደባቸው። ቻይና 35 ምናምን ዓመት ወሰደባት። ይህን ስታዩ ፍጥነቱ እየጨመረ በፍጥነት ከድህነት ወደ በለጸገ ሀገር መግባት። ኦፍኮርስ ቻይና አሁንም ሃይ ኢንካም ካንትሪ አይደለችም። ፐር ካፒታል ኢንካሟ አፐር ሚድል ኢንካም ሀገር ነች። አሁንም ግን ስቲል ብዛቱ አንፃር ምንም ያለ ሁለተኛ ኢኮኖሚ ሄደዋል እና እየፈጠነ መጣ። አሁን ዳቾቹ ፐር ካፒታል ኢንካም ሚድል ኢንካም ሎወር ሚድል ኢንካም ወደ አፐር ሚድል ኢንካም እንኳን ለመግባት 250 ዓመት ወስዶባቸው፣ ጀርመኖቹ 180 ዓመት፣ ጃፓኖቹ 90 እስከ 80 ዓመት፣ ኮሪያና ታይዋን 50 እስከ 40 ዓመት፣ ቻይና 35 ዓመት ድረስ ከድህነት ወደ በለጸገ ሀገርነት ለመግባት ሌትሊ በጣም እየፈጠነ ነው የመጣው። አገሮቹ እንግዲህ እንግሊዝ በ500 ዓመት ቀሰስተኛ ኢቮሉሽን ነው ከድህነት ወደ በለጸገ ሀገርነት የተሸጋገረችው። ካፒታሊስት ኢቮሉሽኑ በጣም ረዥም ነው የነበረው። እያወራን ያለ ነው በፍጥነት ስለገቡ ሀገራት ነው። የመጀመሪያዋ ፈጣኑ ሀገር የተባለችው ዳች ነች፣ ከዛ ጀርመን ነች፣ ከዛ ጃፓን ነች፣ ኮሪያ ታይዋን ናቸው፣ ቻይና ነች፣ አሁን ህንድ ነች። እና ለምንድን ነው መንግስታት በፍጥነት ከድህነት ወጥተው ሀብታም መሆን የቻሉት? ለምንድን ነው ሀገሮች እየፈጠኑ የመጡ ስትሉ፣ አንዱ የመንግስት ኢንተርቬንሽን እየጨመረ መምጣቱ ነው። ሳይዝ ኦፍ ኢንተርቬንሽን እየጨመረ ነው። አሁን የጃፓን መንግስት ድሮ ስታድግ መንግስት ውስጥ የነበረው ሚናና የቻይና መንግስት ኢኮኖሚ ውስጥ ያለው ሚናና የጃፓን መንግስት ኢኮኖሚ ውስጥ ያለው የነበረው ሚና ድሮ ነው የምላችሁ አይገናኝም። የቻይና በጣም ከፍተኛ ነው። በዛ ምክንያት በፍጥነት ማደግ ችለዋል። ኮሪያና ታይዋን ከቻይና የተሻለ ነበር። የመንግስት ኢንተርቬንሽን ከፍተኛ ነበር ኢኮኖሚው ላይ አደው። the more government intervention there is እድገት እየፈጠነ ነው የመጣው። ኤፊሺየንሲ ጉዳይ አይደለም ማለት የኤፊሺየንሲ ጉዳይ አይደለም። የመንግስት ኢንተርቬንሽን በጨመረ ቁጥር አገሮቹ የሚያድጉበት ፍጥነት እየጨመረ መምጣቱ በስቴት ኦውንድ ኢንተርፕራይዝስ ያለው ፖዚሽን የኤፊሺየንሲ ጉዳይ አይደለም ማለት ነው። አይዲዮሎጂካል ሲቪላይዜሽናል የሆነ ጉዳይ ነው። ቻይና ለምሳሌ ትልልቅ በጣም ሄቪ ከፍተኛ ኢንዱስትሪዎች፣ ትራንስፖርት፣ የቴክኖሎጂ መሰረተ ልማቶችን የሰራቸው በፐብሊክ ኢንተርፕራይዞች ነው። ለምሳሌ ቻይና ሞባይል የሚባለው፣ ስቴት ግሪድ የሚባለው፣ ሳይኖፓክ የሚባለው ቅድም የነገርኳቸው ዓለም አቀፋዊ ግዙፍ ካምፓኒዎች ናቸው። የመንግስት የልማት ድርጅቶችን በመጠቀም ቻይና የቴክኖሎጂ ሽግግር እናረጋግጣለች። ገበያን ፕሮቴክት ማድረግ ትችላለች። ማርኬት ፕሮቴክሽን ማለት መንግስት ደግሞ ካፒታል ላይ ኮንትሮል እንዲኖረው ምንድነው የሚሉት ሲያወዳድሩ ምሁራኖቹ አሜሪካና ቻይናን ሲያወዳድሩ እንግዲህ አንድ ሀገር ሁለት ቀውስ ነው ሊገጥመው የሚችለው፣ ሶስት ቀውስ ነው ሊገጥመው የሚችለው። ወይ ማህበራዊ ቀውስ ይገጥመዋል፣ ወይ ኢኮኖሚያዊ ቀውስ ይገጥመዋል፣ ወይ ፖለቲካዊ ቀውስ ይገጥመዋል። አሁን የአሜሪካ መንግስት ኢኮኖሚያዊ ቀውስ ሲገጥመው እጁ ጋር እንትን የለውም። ለምን? ይሄ ብሔራዊ ባንካቸው ጭምር የዚህ ናሽናል ሪዘርቭ ጭምር በፕራይቬት ካምፓኒስ የተያዘ ነው፣ በሸር የተገዛ ነው። ኢኮኖሚውን ለማስተካከል የሚያስችል ሚንስ የለውም። የፖለቲካ ክራይሲስ ሲገጥመውም የምርጫ አድቨርቲዝመንት ምናምን እነሱ ስለሆነ ኢንቨስት የሚያደርጉት ባለሀብቶቹ ስለሆነ ፓርቲ የሚያስመርጡት አስቸጋሪ ነው። ማህበራዊ ቀውስ ኮንትሮል፣
የቻይና መንግስት ግን ፖለቲካው፣ ኢኮኖሚ፣ ማህበራዊ እንትን ስለ ፖለቲካው ቀውስ ሲገጥመው በኢኮኖሚ ያስተካክለዋል። ኢኮኖሚያዊ ቀውስ ሲገጥመው በፖለቲካ ያስተካክለዋል። ሶ ቀውሶቹን ማስተካከል እና የቻይና ሎንጂቪቲ ይኖረዋል። ረጅም ጊዜ ሊቆይ የሚችል ሲቪላይዜሽን ነው። አንዱ ችግር ሲገጥመው በሌላው ማስተካከል የሚችልበት እንትን ስላለው ይባላል። በአጠቃላይ አሁን ቻይና ውስጥ ደግሞ አዲስ ሪፎርም ዌቭ አለ። አሁን እየመጣ ያለው ይሄ ሚክስድ ኦነርሺፕ የሚባለው የተወሰነ ፐርሰንቱን የግል ካምፓኒዎች የተወሰነ የመንግስት የፐብሊክ ፕራይቬት ሃይብሪድስ እየተስፋፉ ነው። የመንግስት የልማት ድርጅቶች ሁለት ገጽታ አላቸው ማለት ነው። በአንድ በኩል የእድገት ሞተር ናቸው። በሌላ በኩል ደግሞ ኤፊሽንሲ አንጻር ስናየው ለግለሰብ ብሎ የሚሰራ ለግል ፕሮፊት ብሎ የሚሰራ ካምፓኒዎች አንጻር ስናየው የኤፊሽንሲ ችግር አለባቸው። የትኛውን ነው የምንመርጠው? ኤፊሽንሲን ነው እድገትን ነው? የልማት ድርጅቶችን ስትራቴጂካሊ በመጠቀም ተጠቃሹ ሀገር ሲንጋፖር ነች። መጀመሪያ ቻይና ያተናል። ሲንጋፖር ታማሴክ ሆልዲንግስ የሚባል እንትን አለ። ይሄ ልክ እንደኛ ኤአይኤች መሰለኝ ኤአይኤች የሚባለው ሆኖ ሴንግቴል፣ ፒኤስኤ ኢንተርናሽናል፣ ኤስኤምአርት የሚባሉ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ካምፓኒዎች አሉ። የሲንጋፖር የመንግስት የልማት ድርጅቶች የሚጠቀምበት መንገድ አንደኛ ኮርፖሬት ጋቨርናንስ ላይ የኮርፖሬት ጋቨርናንስ ካልቸር እንዲያድግ፣ የማርኬት ዲሲፕሊን ደግሞ የገበያ ዲሲፕሊን እንትን እንዲልና ትርፍም ተገኝቶ አገሪቷ ብዙ ወጪ ነው ያለባት። ኢነርጂ ከውጭ ነው የምትገዛው፣ ውሃ ከውጭ ነው የምትገዛው ምናምንና ይህን ወጪ ለቢር ለማድረግ የሚያስችል ነው። ሲንጋፖር በጣም የሚለየው ነገር የመንግስት የልማት ድርጅቶቿ በጣም ጠንካራ የሆነ የአስተዳደር ስርዓት አላቸው። ጠንካራ የሆነ ኢንሴንቲቭ አላቸው። እንደ ግል ሴክተር ነው የሚንቀሳቀሱት የመንግስት የልማት ድርጅቶች። የኤፊሽንሲ ችግር እንትን የለውም። ብራዚል ደግሞ ይሄ ፔትሮብራስ የሚባል ካምፓኒ አላት። ይሄ በጣም የብራዚል ኦይል ጂያንት ነው። ይሄ ብዙ ቀውስ ውስጥ ገብቶ ችግር እንትን ያለ ነው እና ሲንጋፖርና ቻይና በጣም የስቴት ኦንድ ኢንተርፕራይዝን የመንግስት ልማት ድርጅቶችን ኢፌክቲቭሊ ተጠቅመው ያደጉ ሀገራት ናቸው። ብራዚል ደግሞ የራሱ አስቸጋሪ ገጽታ አለው ማለት ነው። በአጠቃላይ የስቴት ኦንድ ኢንተርፕራይዝስ አሉንታዊና አዎንታዊ አስተዋጽኦ እንትን ብንል ለምሳሌ አዎንታዊውን ብንይ ስትራቴጂያዊ የሆነ ሴክተርን ለመቆጣጠር መንግስት ስትራቴጂክ የሆነ ለእድገትም ለናሽናል ሴኩሪቲ ምናምን ያገለግላሉ። ግን የውጤታማነት ችግር አለባቸው። ኢንኤፊሽንሲ እና ቢሮክራሲ አንዱ መገለጫ ነው። ኦፍኮርስ የሲንጋፖሮቹ ይህን ፈተውታል። ግን ኤክሰፕሽን ነው። ብዙዎቹ ጋር ያለ ችግር ይሄን ነው። ስራ ዕድል ፈጠራና መረጋጋት ሲያስፈልገው መንግስት ሲግኒፊካንት የሆነ ጆብ ክሬሽን ፈልጋለሁ ሲሉ ፐብሊክ ኢንተርፕራይዝ ሊያቋቁም ይችላል። እንደዚሁም ፕራይስ ስታቢላይዜሽን የዋጋ መረጋጋት ሊያመጣ ሲፈልግ መንግስት እጅን አድ የሚሰራው ሰው አንዱ ነው አይደል? የዋጋ መረጋጋትም ሲኖር እንትን አለ። እዚህ ላይ ያው የመንግስት ኢንተርፕራይዞች የማርኬት ዲስቶርት ሊያደርጉ ይችላሉ። ገበያ እንትን እንዳይሉ ሙስና ሊስፋፋ ይችላል። አንዱ እንትን ነው። እንደዚሁም ለብሔራዊ ኩራትና ለሉዓላዊነት ሲባል ደግሞ የመንግስት ልማት ድርጅቶች ይቋቋማሉ። ለምሳሌ የአየር መንገዶች ብዙ ጊዜ አያዋጡም። የኛ እንደ ትንሽ አየር መንገድ ሆኖ የሚያተርፉ ድርጅቶች በጣም ትንሽ ናቸው። የኛን ጨምሮ በጣም በጥቂት ቦታ ብዙ ጊዜ ናሽናል ፕራይድ ነው፣ ፍላግ ካሪየር ስለሆነ ነው። ባንዲራ የሚል በገበያ ዋጋ አሁን ዱባዮቹ ኤሚሬትስ ብቻውን ብታዩ ይከስራሉ። ምንድነው ጥቅም የሚያገኙት? በኤሚሬትስ ሄደው እዛ የሚያርፉ ቱሪስት አልጋ ሲይዙ እቃ ገዝቶ ምናምን ሲሄዱ ነው እንጂ በራሱ ኤሚሬትስ አያተርፋቸውም። እና አየር መንገዶች ብዙ ብታያቸው በጣም የሚያከስር ኢንዱስትሪ ነው። ፍላግ ካሪየር ስለሆነ ነው እንትን ምን ነው። ሌላው የሲኢኦስ አስቸጋሪ የሚያደርገው ነገር የሲኢኦስ የስቴት ኦንድ ኢንተርፕራይዝስ የትኛው ማንዴት ያስቀድሙ ነው? ይሄ ሶሻል ማህበራዊ ማንዴትን ነው ግዴታቸውን ነው ወይስ ኮመርሻል ማንዴታቸውን ነው? ትርፍ ነው ሰውን ነው ቅድሚያ የሚሰጡት የሚለው ለለማ ነው። አንድ ማሪያና ማዙካቶ የምትባል እንትን ዘ ኢንተርፕረነሪያል ስቴት የሚል መጽሐፍ አላት። ሌላ ሁለት መጽሐፍ አላት። የኢንተርፕረነሪያል ስቴት ላይ ምን ትላለች?
the state is not the problem, poorly run states are the problem ትላለች። ኢኮኖሚ ላይ የመንግስት ጣልቃ መግባቱ አይደለም ችግሩ፣ በደንብ ካልተመራ ነው። ስለዚህ ስቴት ኦን ኢንተርፕራይዝ በራሳቸው መጥፎ ናቸው የሚባለው ነገር ልክ አይደለም። በደንብ ከተመሩ የእድገት ሞተሮች ናቸው፣ በደንብ ካልተመሩ ደግሞ እዳዎች ናቸው ትላለች። ሶ ስቴት ፐርሴ መንግስት የሚባለው ነገር ገበያ ውስጥ መግባቱ መጥፎ ነው የሚል ነገር ልክ አይደለም ትላለች። ዘ ኢኮኖሚስት ደግሞ የመንግስት የልማት ድርጅቶች የብሔራዊ ኩራትና የኪሳራ ምንጭ ሊሆኑ ይችላሉ። በአንድ በኩል ብሔራዊ ኩራት ሊያመጡ ይችላሉ ኢፌክቲቭ ሆነው፣ በሌላ በኩል ደግሞ ፑርሊ ማኔጅ ከሆኑ የሚያሳፍሩ ተቋማት ሊሆኑ ይችላሉ ይላል። ይህ እንግዲህ ስቴት ኦውንድ ኢንተርፕራይዝስ ብዙ ጊዜ ኮርፖሬሽን ይሆናሉ ወይም በከፊል ፕራይቬታይዝ ይደረጋሉ፣ በከፊል ግል ካምፓኒዎች ኦውን ሊያደርጉ ይችላሉ። ወይ ፒፒፒ ይሆናል፣ የመንግስትና እንትን በጋራ የፈጠሩት ነገር የመንግስትና የግለሰብ እንትን፣ ወይ ደግሞ ፐርፎርማንስ ኮንትራክት የሚሏቸው ሊሆን በዚህ ፎርም ሊደራጁ ይችላሉ ማለት ነው። በአጠቃላይ በ21ኛው ክፍለ ዘመን ምን እየሆነ እየመጣ ነው? የመንግስት የልማት ድርጅቶች ሃይብሪድ ሞዴል እየተከተሉ ነው። ምንድነው? የመንግስት የልማት ድርጅቶች በባለቤትነት የመንግስት ኦውንድ ቢሆኑም በተግባር ግን እንደ ግለሰብ ካምፓኒዎች ልክ እንደ ንግድ ካምፓኒዎች አክት እያደረጉ ነው። በዓለም ደረጃ በአጠቃላይ ደግሞ ሁለተኛው ትሬንድ የመንግስት የልማት ድርጅቶች የሚባሉት ነገር እየጨመሩ ነው። ኤክስፓንድ እያደረገ ነው። እየቀነሰ ሳይሆን ኤክስፓንድ እያደረገ ነው። ለምሳሌ ቻይና መካከለኛው ምስራቅ ላይ ከፍተኛ የሆነ ኤክስፓንሽን አለ። ሶስተኛው ነገር የመንግስት የልማት ድርጅቶች ሪፎርም እንዲደረግ በከፍተኛ ደረጃ በዓለም አቀፍ ደረጃ ግፊት አለ። በብድር በኢንኤፊሽንሲ በዓለም አቀፍ የንግድ ህግ ምክንያት አጠቃላይ ይህ ነገር ሪፎርም እንዲደረግ ፑሽ አለ። አራተኛው ትሬንድ በዓለም ውስጥ እየመጣ ያለው የኤነርጂ ትራንዚሽን የሚባለው ከፎሲል ፉል ወደ ከባቢ አየር የማይበክል ታዳሽ ኃይል እየተደረገ ያለውን ሽግግር እየመሩ ያሉት የመንግስት የልማት ድርጅቶች ናቸው። በ21ኛው ክፍለ ዘመን እየታየ ያለ ትሬንድ ምንድን ነው? ሃይብሪድ ሞዴል ነው። የመንግስት ልማት ድርጅቶች ሆኖ በፕራይቬት ካምፓኒ ተርምስ የሚንቀሳቀሱ ወይም ደግሞ በጋራ ኦውንድ ሆነው አሉ። በዓለም አቀፍ ደረጃ የመንግስት የልማት ድርጅቶች ድርሻ እየጨመረ ነው። የመንግስት ልማት ድርጅቶች ደግሞ ሪፎርም እንዲደረጉ በብድር በኢንኤፊሽንሲ እና በዓለም አቀፍ ንግድ ምክንያት ግፊት አለ። ኢነርጂ ትራንዚሽን የሚባለውን ነገር ደግሞ እየመሩ ያሉት እነዚሁ ናቸው ማለት ነው። በአጠቃላይ የመንግስት ልማት ድርጅቶች በዚህ በሚቀጥለው ዘመን ምን አይነት ቦታ ይኖራቸዋል የሚባለው ፐርፎርማንስ፣ ለምሳሌ ፐርፎርማንስ ቤዝድ ኢንሴንቲቭ የመንግስት የልማት ድርጅቶች ውጤታማ እንዲሆኑ መሪዎቻቸው ባመጡት ውጤት ልክ ኢንሴንቲቭ ስትራክቸር ያስፈልጋቸዋል ይባላል። ከዚህ የምንረዳው ነገር የመንግስት የልማት ድርጅቶች የትራንስፎርሜሽን ሞተሮች መሆን ይችላሉ። እንደዛ የሚሆነው ግን እነዚህ የልማት ድርጅቶች በደንብ የሚተዳደሩ ከሆነ ስትራቴጂካሊ የሚመሩ ከሆነ እና ተጠያቂነት ካለባቸው የመንግስት የልማት ድርጅቶቹ ለወደፊቱ ሀገራትን ኮምፒቲቲቭ የሚያደርጉ ፊውቸር ሴክተርስ የሚባሉት የኤአይ፣ ግሪን ኤነርጂ፣ ባቡር፣ የጤና ተቋማት ላይ ኢንቨስት ሲያደርጉ ይሄ ለናሽናል ትራንስፎርሜሽን ምንጭ ይሆናሉ። እንደዚሁም አሳላጮች ሆኖ ካታሊስትስ ሆኖ አክት ሲያደርጉ ነው ወደኋላ የቀረ ሴክተር ላይ የገቡ ነገሮች አሁን ዓለም ፈጣነች በፍጥነት እንዲጓዝ መንግስት ዓለም ከምትሄድበት ፍጥነት ዝቅ ያለ ሆኖ አጠቃላይ ኢኮኖሚ ኤክስፓንሽን እንዳይጎዳ ያኔ ማድረግ ግዴታ አለባቸው ማለት ነው። በዚህ ዘመን ውስጥ ብዙ መጽሐፍት ስታያቸው አራት ታይትል አላቸው። ዘ ኤንድ ኦፍ ይላል። ዘ ኤንድ ኦፍ ስቴት ኦውንድ ኢንተርፕራይዝ፣ ዘ ኤንድ ኦፍ ፖለቲክስ፣ ዘ ኤንድ ኦፍ ጂኦግራፊ ምናምን ብዙ ይባላል። ዘ ሪቬንጅ ኦፍ ጂኦግራፊ፣ ዘ ሪቬንጅ ኦፍ ፓወር፣ ዘ ሪቬንጅ ኦፍ ፖለቲክስ፣ ዘ ኒው ፖለቲክስ፣ ዘ ኒው ምናምን፣ ዘ ፊውቸር። አራቱ ቶፒኮች የብዙ መጽሐፍት ቶፒኮች ናቸው።
ለምን ይሄ ዘመን የትልልቅ ጅምሮችና የትልልቅ ተቋርጦች ዘመን ነው። ይሄ ዘመን ብዙ ነገሮች ይቀጥላሉ የምንላቸው ነገር የሚያውቁበት፣ ሞተዋል አብቅተዋል የሚባሉ ነገር እንደገና የሚመጡበት እና አዳዲስ ነገሮች ደግሞ ሰምተን የማናውቀው ነገር የሚመጡበት ነው። ለምሳሌ ብዙ ጊዜ እያወራን የነበረው ድህረ እውነት ነው ይሄ ዘመን እንላለን። አሁን ደግሞ ድህረ ሰው ሆነዋል። ፖስት ሂውማን ወርልድ ነው ይሄ ዓለም ይባላል። ማለት የሰው ልጅ ብቻውን አይደለም፣ ወይ ደግሞ ባዮሎጂካል ፍጡራን ብቻ አይደለም ይሄ ዓለም ነዋሪዎች የሚመጡት። ሮቦትም ምንም እንደ ህዝብና ቤት ቆጠራ የሚቆጠር ይሆናል። የሆነ የከተማ ክፋይ ይይዛል። እንትን ይሆናል። ሁለተኛ የሰው ልጅ ለምሳሌ እስካሁን የሚኖሩ መሬት ላይ ነው። የሰው ልጅ ግን በቅርቡ መልቲ ፕላኔታሪ ስፔሺስ ይሆናል። ብዙ ማርስ፣ ጁፒተር ምናምን እዚህም ደግሞ መሬቷ ላይ የሚኖሩ ሰዎች ይኖራሉ። ፖስት ሂማን ነው። ትራንስ ሂማኒዝም ደግሞ የሚሉት አለ። የሰው ልጅ ለምሳሌ አሁን አንባህንበን ተማሪ ፈተና የምትፈትኑ ከሆነ አንባህ ጥንተ ሲጠፋብህ አጤሬራ ምናምን ይዘን ነው አይደል እንትን የምንለው። አሁን ግን ሚሞሪ አንድ ሰው የሚረሳ ከሆነ እዚች ጋር ኦፕሬሽን ተደርጎ ቺፕስ ይገባለታል። ሁሉን ነገር እንደ ማሽን ያስታውሳል። ቁመት ያጭር ነው ካለ አጥንት ይገባለታል። አሁን መርዘም ይቻላል። ልጅ ስትወልዱ አፍንጫውን ምናምን ከለሩን ጾታውን መምረጥ ትችላላችሁ። በዚህ በዘር የሚተላለፍ በሽታ በዲኤንኤ የሚተላለፍ በሽታ ከዚሁ ጄኔቲክ ኤዲቲንግ አለ። አሁን ኤዲት ማድረግ ይቻላል፣ ማስቀረት ይቻላል። እና ለምሳሌ አሁን መድኃኒት ስትወስዱ ሳልቭ ይዛችሁ ሐኪም ቤት ስትሄዱ አምፒሲሊን፣ አሞክሳሲሊን የሚባሉት መድኃኒቶች ብሮድ ስፔክትረም አንቲባዮቲክ ናቸው። ማለት ለ80 ለ90 በሽታ ነው የሚሰሩት። እና ሐኪም የመረምራችሁና እስኪ ይሄን ሞክረው ነው የሚላችሁ። ለኔ ተመርምሬ ለኔ ብቻ መድኃኒት ይመረታል። እና ለኔ የሚመረተው መድኃኒት ደግሞ ኤግዛክትሊ በሽታን የሚያጠቃ ልክ አሁን ድሮን አስት ድሮን ማለት አሁን ድሮ ጀት ምናምን እኮ እንትን የለውም ይጥልና በቃ ሳይፈነዳ ሁሉ እንትን ቦምብ እንትን ይላል። አሁን እኮ በቅርቡ የት ነው ጃፓን ነው ምናምን የሁለተኛው ዓለም ጦርነት ቦምብ ፈንድቷል። አውሮፕላን ጥሎ ሳይፈነዳ ሁሉ ማለት ድሮኗ አሁን እዚህ ካለን እኛ ማጥቃት ከፈለገ በመስኮት መታ እኔም ብቻ ከእናንተ ለይታ መታ ይችላል። በዚህ በመስኮት መታ ማለት ፕሬሲሽን አለው ማለት። መድኃኒትም እንደዛ እየሆነ ነው። አሁን ዱባይ ቤት ሄዱ 35,000 40,000 ዶላር የሚሸጡ መድኃኒቶች በሁለት በግራና በቀኝ ጎናችሁ እዚህ ጋር ትወጉና እና ሁሉም በሽታ ታጠቃለች። ትመረመራች ለሁሉም ናት ያቺ መድኃኒት የምትሆነው እና በ6 ወራት ትወጣለች። ኤጂንግ እንትን ይሄ ማርጀትን ምናምን ታስወግዳለች። ሌላ በሽታ እና ፐርሰናላይዝድ ሜዲሲን ነው። ሜዲሲን ኢዝ ፐርሰናላይዝድ ማለት እጄ ምናምን ደበረኝ ምናምን ካላችሁ ጠንካራ ነገር ፈልጋለሁ በአንድ ጊዜ ክትክት ብሎ ይላል። ሂውመን ባዮሎጂካል ዊክነስን ምናምን ከዛ ጋር አብሮ የሚኖር የነበረው የሰው ልጅ አያስፈልጉኝም ደካማ ጎኖች ያላቸው ነገር ሁሉ በዚህ ዘመን ማስወገድ ይቻላል። ትራንስሂውማን ነው። የምናውቀው አይነት ሰውነት አይደለም። ፊዚካል ሊሚቴሽን ያለው ምናምን ሰው የሰው ልጅ እንግዲህ በጣም ደካማው ፍጡር ነው አይደል? አሁን በጉልበት አንበሳን አናክልም፣ በማየት ኢግልን አናክልም፣ እንትን አናክልም፣ በመሮጥ ቺታን አናክልም። ቺታ እኛ ቀርቶ ይሄ ሞተር ስፖርትስ ካር የሚባሉት በጣም ፈጣኖቹ መኪኖች ብዙዎቹን ይበልጣል። በመስማት ብዙዎቹን አንበሳን ጨምሮ ይበልጡናል። እኛ ፊዚካሊ ምናምን በብዙ እንትናችን ደካማው። በማስታወስ ዝሆን አናክለውም። በሳይዝ ተውት። በማስታወስ ዝሆን የዛሬ 40 ዓመት መንገድ ላይ አግኝታችሁት ሳር ወይ ውሃ ብታጠጡት ከ40 ዓመት በኋላ ሲያያችሁ ይጨፍራል። አስተዋውሶ ማለት ደስ ብሎ። አሁን የዛሬ 40 ዓመት 60 ዓመት ሰው ቢኖር የ40 50 ሰው ቢኖር የዛሬ 40 ዓመት ያየሁን ሰው አንድ ጊዜ ብቻ ድንገት ለአንድ ደቂቃ ለአንድ ሰከንድ ያየሁን ሰው አታስታውሰውም፣ ይረሳል። እንትና በኢንተለጀንስ የሰው ልጅ እኛ የበለጠ ነው። አንድ ላይ ሆነን ተሰብስበን እንደገና ደግሞ የዚህ ኢንተለጀንስ አቨሬጅ ሁሉም ስላለን ነው እንጂ በኢንዲቪጁዋል እንትን አንገናኝም። ሰዎች ይበልጡናል። በድሮ ጊዜ የመንግስት ልማት ድርጅቶች የሚፈጠሩት የገበያ ጉድለትን ለማሟላት በመሰረታዊ አገልግሎትን ለማሟላትና የተፈጥሮ ሀብትን ለመቆጣጠር ነው። 3ቱ ዓላማዎች ነበሯቸው። በ1950ዎቹ እና 1950ዎቹ እስከ 80ዎቹ ከፍተኛ የሆነ ናሽናላይዜሽን
የግሉ ሴክተር ንብረት መውረስ አፍሪካ ውስጥ፣ ላቲን አሜሪካ ውስጥ ነበር፣ በከፊልም ኤዥያ ውስጥ ነበር። በዛ ምክንያት የመንግስት ልማት ድርጅቶች ወርቃማው ዘመን ይባላል። በከፍተኛ ቁጥር የተስፋፉበት ዘመን ነበር። እንግዲህ ቅድም እንዳልነው ፓብሊክ ጉድ ቲዮሪ ይህን ጀስቲፋይ ያደርጋል። ሌላው ይሄ ኢምፖርት ሳብስቲቱሽን ኢንዱስትሪያላይዜሽን የሚባለው ከውጭ ኢምፖርት የሚደረጉ እቃዎችን ለመተካት የመንግስት ልማት ድርጅቶች ሊመሰረቱ ይችላሉ። ወይ ደግሞ ይሄ ናሽናላይዜሽን ቲዮሪ የሚባለው ለምሳሌ ነዳጅ፣ ሚኒራሎችን የሀገር ሉዓላዊነት ለመቆጣጠር ሲባል የመንግስት ልማት ድርጅቶች ይፈጠሩ ነበር ማለት ነው። በ1970ዎቹ የመንግስት የልማት ድርጅቶች በብዙ አፍሪካ ሀገራት የ60 እስከ 80% የሚደርስ የኢንዱስትሪያል አውትፑት ድርሻ ነበራቸው። በቴሌኮም እና በኤሌክትሪሲቲ ኢንዱስትሪ ውስጥ 100% ቁጥጥር ነበራቸው። በታዳጊ ሀገራት ማለት 100% ሚና ነበራቸው። በዚህ ዘመን ህንድ ውስጥ በ1980ዎቹ ማለት ነው 80% በማኒፋክቸሪንግ እና መሰረተ ልማት ላይ የሚደረግ ኢንቨስትመንት 80% የሚመጣው ከመንግስት የልማት ድርጅቶች ነበር። ግብፅ ውስጥ ደግሞ ናስር የሚባለው ፕሬዝደንት መጥቶ ስልጣን ከያዘ በኋላ 300 ትልልቅ ካምፓኒዎች ተመስርተዋል። በድሮ ጊዜ የመንግስት የልማት ድርጅቶች ተግዳሮት የነበረው አንዱ ኢንኤፊሽንሲ ነው። ቢሮክራሲ፣ ኦቨርስታፊንግ እና ዝቅተኛ አምራችነት ኢንኤፊሽንት እንዲሆኑ አድርጓቸዋል። ሙስናና የዘመድ መስራት፣ የንግድ ዕዳ መብዛትና ፋይናንሻል በርደንም የሚሆኑበት ወቅት አለ። የመንግስት የልማት ድርጅቶች ፋይናንሻል ሊያቢሊቲ፣ ፊስካል ሊያቢሊቲ የሆኑበት ዕዳ የሆኑበት ጊዜ ነበር። በዚህ ዘመን ደግሞ የመንግስት የልማት ድርጅቶች ማለት ሙሉ በሙሉ በመንግስት የተያዙ በከፊል በመንግስት የተያዙ እና ሴክተሮች ሊሆኑ ይችላሉ። በውድድር የመንግስት የልማት ድርጅቶች በዚህ ዘመን ኦፕሬት የሚያደርጉት ውድድር በነገሰበት ዓለም ውስጥ ነው። እንደዚሁም እነዚህ የልማት ድርጅቶች ስትራቴጂያዊ በሆኑ ጉዳዮች ላይ አተኩረው ይሰራሉ። አንዳንዶቹ ዓለም አቀፍ ሆነዋል። ላይክ ሳይኖፔክ፣ አርማኮ፣ እንደ ኢትዮጵያ አየር መንገድ አይነት ድርጅቶች ዓለም አቀፋዊ ናቸው። ሌሎቹ ሎካል ናቸው። አሁን ጀስቲፋይ የሚያደርገው ይሄን በዚህ ዘመን የመንግስት የልማት ድርጅቶችን አስፈላጊ ነው ብሎ ጀስቲፋይ የሚያደርገው ቲዮሪ አንዱ ይሄ ኒው ፓብሊክ ማኔጅመንት የሚባለው ኤንፒኤም የሚባለው የመንግስት የሚባል ሀሳብ አለ። ይሄ ቲዮሪ ምንድነው? የመንግስት የልማት ድርጅቶች ልክ እንደ ግል ሴክተሩ በስራ አፈጻጸም በአስተዳደራቸውና በውጤታማነታቸው ልክ እንደ ፕራይቬት ሴክተር መሆን አለበት። ሚሚክ ማድረግ አለባቸው። ራሳቸውን እንደ ፕራይቬት ሴክተር ቆጥረው ፕሮፊት ቅድሚያ መስጠት አለባቸው ይላሉ። ፓብሊክ ቫሊዩ ቲዮሪ ደግሞ የሚሉት አለ። ይሄ ደግሞ የመንግስት የልማት ድርጅቶች በትርፍና በማህበራዊ ግዴታቸው በፐብሊክ ግዴታቸው መካከል ሚዛን መጠበቅ አለባቸው ይላል። ሶስተኛው ይሄ ሃይብሪድ ጋቨርናንስ የሚባለው ነው። ይሄ ለምሳሌ ምንድነው የመንግስት የልማት ድርጅቶችን በግል ሴክተር ማኔጅመንት ሞዴል መምራት አለብን ብሎ የሚያስብ ነው። በተለይ ሲንጋፖር፣ ዱባይ እነዚህ በስፋት ይታያሉ ማለት ነው። በአጠቃላይ በ2023 እስከ 24 ያለ ቁጥርን ስናይ የዓለም ጂዲፒ ውስጥ 30% ከመንግስት ልማት ድርጅቶች ይገኛል። የቻይና 100 ትልልቅ ካምፓኒዎች ውስጥ 90%ዎቹ የመንግስት የልማት ድርጅቶች ናቸው። በኦኢሲዲ የሚባሉት ሀገራት ያደጉ የሚባሉት ሀገራት ውስጥ የመንግስት የልማት ድርጅቶች በአሁኑ ወቅት ከ11 ሚሊዮን ሰው በላይ ቀጥረው ይገኛሉ። የመንግስት የልማት ድርጅቶች የተሰማሩበት ሴክተር ኢነርጂ፣ ትራንስፖርት፣ ቴሌኮም እና ፋይናንስ ነው ብዙ ጊዜ ማለት ነው። በጣም ሳክሰስፉል ውጤታማ ናቸው ተብሎ የሚታሰቡ የመንግስት የልማት ድርጅቶች አሁን ለምሳሌ ፔትሮብራስ በጣም ተስተካከለ መጥቷል።
የራሱ ስካንዳል አሚን ተሳስቼ ነው ይቅርታ። ተማሴክ የሚባል ሆልዲንግ የሲንጋፖር ትልቅ ምሳሌ ነው። የቻይና የመንግስት የልማት ድርጅቶች በጣም ትልቅ ስም አላቸው። ኢትዮጵያ ኤርላይንስ ባይ ዘ ዌይ ቶፕ 5 ምናምን ቶፕ 10 ብላችሁ የመንግስት የልማት ድርጅቶች ብትጠይቁ ኢትዮጵያ አየር መንገድ ይመጣል። የፌለር ምሳሌ ደግሞ የሚደረጉት ይሄ ፔትሮብራስ የብራዚል እና የሳውዝ አፍሪካ ኢስኮም የሚባለው ይሄ የኃይል ማምረት ግዴታ እንትን ኃላፊነት ያለበት ሳውዝ አፍሪካ ውስጥ አሁን ሳውዝ አፍሪካ ብላክ አውት የኃይል መቆራረጥ በጣም ኮመን ነው። ከዚህ በፊት አልነበረም። በአጠቃላይ በዚህ ዘመን የመንግስት የልማት ድርጅቶች ስትራቴጂያዊ ሴክተርን ቁጥጥር ለማድረግ ህልውና ለማረጋገጥ የመንግስት አገልግሎትን ለማለትና የስራ ዕድል ፈጠራና የዋጋ ለማረጋጋት ዓላማ ይዘው በዚህ ዘመን እየሰሩ ነው። በዚህ ዘመን ውስጥ የመንግስት የልማት ድርጅቶች ሁለት የሚቃረኑ ነገሮች ማሳካት አለባቸው። በአንድ በኩል ውጤታማ መሆን አለባቸው፣ በሌላ በኩል ደግሞ ውጤታማ ሲሆኑ አካውንታብሊቲ ያስፈልጋቸዋል። በዛ ምክንያት የመንግስት የልማት ድርጅቶች መስራት የመንግስት የልማት ድርጅቶች የሚባለው ሀሳብም በአስቸጋሪ ሁኔታ ውስጥ የሚፈጸም ነገር ሆኗል። በሌላ በኩል ደግሞ የመንግስት የልማት ድርጅቶች በዓለም አቀፍ ደረጃ መወዳደር አለባቸው፣ ግን ደግሞ ብሔራዊ ጥቅምን ማገልገል አለባቸው። ሁለቱም አስቸጋሪ ነገር ነው። ሶስተኛው ደግሞ የመንግስት የልማት ድርጅቶች እንደ ማንኛውም ካምፓኒ ኢኖቬት ማድረግ አለባቸው፣ አዳዲስ ነገር መፍጠር አለባቸው። አሴም ታይም ግን ሪስክ አቨርስ ማድረግ አለባቸው እንዳይከስሩ ማለት ነው። እነዚህ ሶስቱ ነገሮች ዴሊኬት ባላንስ የሚጠይቁ አስቸጋሪ ሆነው ለወደፊቱ የመንግስት የልማት ድርጅቶች ምን አይነት ቅርጽ ነው የሚይዙት የሚባለው ለምሳሌ 4 ሚና አላቸው። ኢመርጂንግ ሮል አላቸው በአራት ጉዳይ ላይ። አንደኛው በኢነርጂ ሽግግር በኃይል ሽግግር በኢነርጂ ትራንዚሽን ከፍተኛ ሚና ይኖራቸዋል ተብሎ ይታሰባል። ሁለተኛው ይሄ ዲጂታል ኢንፍራስትራክቸር። ሶስተኛው ጂኦ ኢኮኖሚክስ የሚባለው የመንግስት የልማት ድርጅቶች የውጭ ፖሊሲና የኢኮኖሚ ዲፕሎማሲ ምንጭ ሆነው ያገለግላሉ። አራተኛው ይሄ ፓብሊክ ሄልዝ ቢልዲንግ የሚሉት ምንድነው? ወረርሽኝ። ይሄ ዘመን የወረርሽኝ ዘመን ነው የሚሆነው። ብዙ ፐብሊክ ሄልዝ ክራይሲስ ይመጣል። ይሄ ፐብሊክ ሄልዝ ክራይሲስ በፕሮፊት ሜንታሊቲ እነዚህ አራቱ ለወደፊቱ የመንግስት የልማት ድርጅቶች አተኩሮ የሚሰሩባቸው ሴክተሮች ነው ተብሎ ይገመታል። ለወደፊቱ የመንግስት የልማት ድርጅቶች ምን አይነት ሚና ይኖራቸዋል የሚለው ለምሳሌ በ2040 አይኢኤ የሚባል ካምፓኒ ያወጣው ጥናት በ2040 የመንግስት የልማት ድርጅቶች በታዳሽ ኃይል ላይ ያተኮረ ከፍተኛ ስራ ይሰራሉ። ይህም $2 ትሪሊየን የሚደርስ ኢንቨስትመንት ያደርጋሉ ተብሎ ይጠበቃል። ዲጂታል የሆኑ የመንግስት የልማት ድርጅቶች በ2030 ላይ ከ40 በላይ በሆኑ ሀገራት ይስፋፋሉ ተብሎ ይጠበቃል። አፍሪካ ውስጥ ደግሞ በመሰረተ ልማትና በኢንዱስትሪ ግሮዝ ላይ ያተኮሩ የመንግስት የመሰረተ ልማት ኤክስፓንሽን ይኖራል ተብሎ ይጠበቃል። በአጠቃላይ የመንግስት የልማት ድርጅት የሚባለው ነገር እንዲኖር ጀስቲፋይ የሚያደርጉ ቲዎሪዎች አሉ። በወደፊቱ አስተሳሰብ ስንመጣ ይሄ ስትራቴጂክ ስቴት ካፒታሊዝም የሚባል አለ። መንግስት የካፒታል ፍሰትን መቆጣጠር አለበት። የካፒታል ፍሰትን መቆጣጠር የሚችለው ደግሞ በመንግስት የልማት ድርጅቶች እና በሶቨራይን ፈንድ ነው የሚል አስተሳሰብ ነው። ይሄ ማሪያና ማዙካቶ ቅድም ያልኳችሁ ሚሽን ኦሪየንትድ ኢኖቬሽን የምትለው የመንግስት የልማት ድርጅቶች ግራንድ ቻሌንጅስ ግዙፍ የሆኑ ተግዳሮቶችን ለመፍታት ለምሳሌ ክላይሜት ቼንጅ፣ ፓንደሚክስ ምናምን ማገልገል አለባቸው ትላለች። ኢንተርፕረነር ስቴት ኋላ ላይ እናየዋለን። ሌላው ዲጂታል ዴቨሎፕመንታሊዝም የሚሉት ደግሞ አለ። የመንግስት የልማት ድርጅቶች በዴታ መሰረተ ልማት፣ በፕላትፎርም፣ በዲጂታል አካታችነት ስራ ላይ ይሰራሉ ተብሎ ይጠበቃል ማለት ነው። በአጠቃላይ የሚቀጥለው ዘመን ከመንግስት የልማት ድርጅቶች አንጻር 3 አይነት ሲናሪዮ አሉ። 3 ቢሆኖች አሉ ይጠበቃል። የመጀመሪያውና ብዙ የመሆን እድል ሲናሪዮ ሬናይሰንስ ነው። የመንግስት የልማት ድርጅቶች ትንሳኤ የሚባል ዘመን ነው የሚመጣው። የመንግስት የልማት ድርጅቶች ሪፎርምድ ይሆናሉ፣ በግልጽነት ትራንስፓረንት ይሆናሉ፣
የመንግስት የልማት ድርጅቶች በኢኖቬቲቭ ይሆናሉ። ስለሆነም የብሔራዊ አገራዊ እድገትና ዓለም አቀፍ ተወዳዳሪነትን ያረጋግጣሉ። ሁለተኛው ደግሞ የመንግስት የልማት ድርጅት ይፈርሳሉ፣ ኮላፕስ ሊያደርጉ ይችላሉ ነው። ይሄ ሙስና፣ ብድር፣ ኤአይ ዲስራፕሽን አንድ ላይ ሲመጣ መንግስት ከኢኮኖሚው ሪትሪት ሊያደርግ ይችላል፣ ሊሸሽ ይችላል የሚለውን ሶስተኛው ቢሆን ወይም ሲናሪዮ ሃይብሪድ ሜጋስ ትላልቅ የሆኑ ግን ሃይብሪድ የሆነ የመንግስት የልማት ድርጅቶች ይኖራሉ ነው። ይሄ ፐብሊክ ፕራይቬት ሃይብሪድስ በኢነርጂ፣ በጤና፣ በዲጂታል አይዲ ላይ ከፍተኛ ፕሬዘንስ ይኖራቸዋል የሚል ነው። ከሶስት ውስጥ የመሆን እድሉ ከፍተኛ የመሆን እድል አለው የሚባለው የመጀመሪያው የመንግስት የልማት ድርጅቶች ትንሣኤ ዘመን ይሆናል ያልኳችሁ ነው ማለት ነው። በአጠቃላይ በዚህ ዘመንም ትላንትም ዛሬም እንደሆኑት ሁሉ በሚቀጥለው ዘመንም የመንግስት የልማት ድርጅቶች በጣም ጠቃሚ ይሆናሉ ተብሎ ይገመታል። ግን ጠቃሚ የሆነው የሚቀጥሉት የመንግስት ልማት ድርጅቶች የአስተዳደር ስርዓት ሪፎርም ካደረጉ፣ በዓለም አቀፍ ደረጃ ተወዳዳሪነታቸው ካረጋገጡ፣ በሀገር አቀፍ ቅድሚያዎች ናሽናል ፕራዮሪቲስ እና በውጤታማና ተወዳዳሪነት የተመሰረተ አሰራር ላይ ባላንስ ሚዛን መጠበቅ ከቻሉና ለወደፊቱ በጣም ጠቃሚ የሚባሉ ስትራቴጂክ በሆኑ ሴክተሮች ላይ ስትራቴጂያዊ ኢንቨስትመንት ማድረግ ከቻሉ በሶስቱም ማድረግ ከቻሉ በሚቀጥለው ዘመንም የመንግስት ልማት ድርጅቶች ቦታ ይኖራቸዋል ተብሎ ይጠበቃል። እና አንድ ትልቅ ምሁር ምን ይላል? ኤስሲኦስ የመንግስት ስቴት ኦውንድ ኢንተርፕራይዝስ አር ኖት ሬሊክስ ኦፍ ዘ ፓስት they are tools of the future but only if you reform them widely ይላል። የመንግስት የልማት ድርጅቶች የትላንት ሀውልቶች አይደሉም፣ የሚቀጥለው ዘመንም የመጪው ዘመንም መሳሪያዎች ናቸው እንጂ። ግን እንደዛ የሚሆነው የመንግስት የልማት ድርጅቶች ለሚቀጥለው ዘመን እንዲመጡ ተደርጎ ከተበጁ ነው እንደማለት ነው። ሌላው የመጨረሻ በዚህ ያለ ፓወርፖይንት ማቀርብላችሁ ነገር የመንግስት የልማት ድርጅቶች ሲያጠፉ እንደታየው ሁሉ ተአምራዊ የሆነ ምትሃታዊ የሆነ እና ታይቶ የማይታወቅ እድገት ያመጡበት ለማምጣት የሚችሉ ተቋማት ናቸው። አንድ ትልቅ ምሁር ምን ይላል? ስቴት ኦውንድ ኢንተርፕራይዝስ አር ሳይለንት ኢንጂንስ ቢሃይንድ ሪቮሉሽንስ ሪካቨሪስ ኤንድ ሬናይሰንስ ይላል። የመንግስት የልማት ድርጅቶች ከትላልቅ አብዮቶች፣ ከትላልቅ መነሳቶች እና ከትላልቅ ማንሰራቶች በስተጀርባ ያሉ የማይታዩ ሞተሮች ናቸው ይላል። በአግባቡ ከተጠቀምንባቸው በዚህ ደረጃ ጠቃሚ ሊሆኑ ይችላሉ። የመንግስት የልማት ድርጅቶች ምትሃታዊና ተአምራዊ ናቸው የሚያሰኛቸው ምንድን ነው ያን እንደሆነ በዓለም ደረጃ አሁን ከ157,000 በላይ የመንግስት የልማት ድርጅቶች አሉ። ይሄ ቅድም እንዳልነው 30% ጂዲፒ ኮንትሪቢዩሽን አላቸው፣ ሼር አላቸው። በዓለም ውስጥ 500 ትላልቅ ካምፓኒዎች ከሚባሉት ቶፕ ፎርቹን 500 ካምፓኒስ የሚባሉት 500 ሀብታም ትላልቅ ካምፓኒስ ከሚባሉት ውስጥ 100ዎቹ የመንግስት የልማት ድርጅቶች ናቸው። የመንግስት የልማት ድርጅቶች በዓለም ውስጥ ከ70% በላይ የሚሆነው የነዳጅና የጋዝ ሪዘርቭን ያስተዳድራሉ። የቻይና ስቴት ግሪድ የሚባለው የዓለም ትልቁ የኤሌክትሪክ አከፋፋይ ድርጅት ነው እና 1 ቢሊዮን ህዝብን ኤሌክትሪክ ያደርሳል። እና ሳውዲ አርማኮ ደግሞ የሚባለው የሳውዲ የነዳጅ ድርጅት በዓለም አንደኛው አትራፊ የመንግስት የልማት ድርጅት ነው። በአቪዬሽን ሴክተሩ ተአምራዊ ነው የሚባለው ኢትዮጵያ አየር መንገድ ነው። የአፍሪካ ቁጥር 1 አትራፊ ድርጅት ነው። ራሱን በራሱ ማቆየት ይችላል። ሰልፍ ሳስቴኒንግ የሆነ በዓለም አቀፍ ደረጃ ራንክድ የሆነ እና ራሱ ኢንፍሉዌንሱ እየተስፋፋ የመጣ ድርጅት ነው ማለት ነው። በትራንስፖርት ሴክተር ኢንዲያን ሬልዌይ የሚሉት በዓለም 4ኛው ትልቁ የሬልዌይ ኔትወርክ ነው፣ የባቡር ኔትወርክ ነው። ከ1.2 ሚሊዮን ህዝብ በላይ ቀጥሯል። በአጠቃላይ ከቻይና መከላከያ ሚኒስትር ቀጥሎ የህንድ
ኢንዲያን ሬልዌይ ትልቁ የሲቪል ሰርቫንት ቀጣሪ ነው ማለት የልማት ድርጅት ሆኖ ትልቁ እንግዲህ የቻይና ወታደር 1.5 ነው 3 ሚሊዮን 1.5 መሰለኝ። የህንድ ሬልዌይ ግን 1.2 ሚሊዮን ሰው ቀጥሯል ማለት ነው። በፋይናንስ እና ኢንቨስትመንት ታምሴክ የሚባለው ትልቅ ስም አለው ማለት ነው። በአጠቃላይ የመንግስት የልማት ድርጅቶች በሀገረ መንግስት ግንባታ፣ በኢኮኖሚ ሉዓላዊነት፣ በቀውስ ምላሽ፣ በድህነት ቅነሳ፣ በስራ ዕድል ፈጠራ እንደዚህም በዓለም አቀፍ አመራር ውስጥ ከፍተኛ ሚና የሚጫወቱ ሆነዋል። የመንግስት የልማት ድርጅቶች ተአምራዊ መሆን ይችላሉ፣ ሞንስተር መሆን ይችላሉ። እንዳይሆኑ የምናደርገው እኛ ነን፣ እንዲሆኑ የምናደርገው እኛ ነን። የመንግስት የልማት ድርጅቶች የሚያኮሩ ወይም ደግሞ የሚያሳፍሩ መሆን ይችላሉ። እንደ ኢትዮጵያ አየር መንገድ ሲሆኑ የሚያኮሩ ይሆናሉ። እንደ ብራዚሉ ሲሆን ደግሞ የሚያሳፍር ይሆናል ማለት ነው። መንግስት የልማት ድርጅቶች ኤፊሽንት ሆነው ታምሴክ እንትን ሊሆን ይችላሉ ወይ ደግሞ ፍትሐዊነት ለማረጋገጥ ይችላሉ። በአጠቃላይ የመንግስት የልማት ድርጅቶች የኢትዮጵያ አየር መንገድን፣ የቻይና ካምፓኒዎችን፣ ታምሴክ ሆልዲንግን፣ የቻይና አግሪካልቸር ኮፍስቶክ የሚባል አለ በማየት በጣም ጠቃሚ ድርጅቶች እንደሆኑ ማየት እንችላለን። የመንግስት የልማት ድርጅቶች በታዳሽ ኃይል፣ በዲጂታል መሰረተ ልማት፣ በባዮቴክኖሎጂ እና በስፔስ እና በሉዓላዊነት ጉዳይ እና የዓለም ደቡብ ክፋይ ማንሰራራት ላይ ከፍተኛ አስተዋጽኦ ያደርጋሉ ተብሎ ይጠበቃል። አንድ ትልቅ ሰው ምን ይላል? ፕራይቬት ማርኬትስ ቼዝ ፕሮፊት ስቴት ኦውንድ ኢንተርፕራይዝስ ካን ቼዝ ፐርፐዝ ዌን ዋይዝሊ ዘይ ካን ሪሼፕ ዘ ፊውቸር ኦፍ ኔሽንስ ኤንድ ዘ ደስቲኒ ኦፍ ሚሊዮንስ ይባላል። የመንግስት የልማት ድርጅቶች፣ የግል ድርጅቶች ትርፍ ያሳዳሉ። የመንግስት የልማት ድርጅቶች ደግሞ ዓላማን ነው ማስተዳደር ያለባቸው፣ ፐርፐዝን ነው። እና የእነዚህ ድርጅቶች በአግባቡ ሲመሩ የሀገራትን መጻኢ ዕድል እንደዚሁም የዜጎችን እድል ፈንታ ይወስናሉ ይባላል። ይሄ ዘመን የቀውስ ዘመን ነው ይባላል። የአንገር ዘመን ነው፣ የቀውስ ዘመን ነው ይባላል በዓለም ደረጃ። ለምን? የከባቢ አየር ቀውስ አለ፣ ኢኒኳሊቲ አለ፣ ጂኦፖለቲክስ አለ። ስለሆነም በዚህ ዘመን ውስጥ የሰው ልጅ እንደ ስፒሺስ እንዲቆይ ከተፈለገ፣ ሀገራት እንዲቆዩ ከተፈለገ ብቸኛዎቹ ተስፋዎች የመንግስት የልማት ድርጅቶች ናቸው ይባላል። የመንግስት የልማት ድርጅቶች ከዚህ በኋላ ኤፊሽንሲ አይደለም የሰው ልጅ የማስቀጠል ሀገራት የማስቀጠል እንትን ነው ማለት ነው። የመንግስት የልማት ድርጅቶች ዳይናሶርስ አይደሉም። የወደፊቱ የጠፉ አሁን የማያስፈልጉ ዝም ብለን በታሪክ የምናውቃቸው እንስሶች አይደሉም። የመንግስት የልማት ድርጅቶች ተልእኳቸው ላይ አተኩረው ከሰሩ በጣም ምትሃታዊ ተቋማት መሆን ይችላሉ። የመንግስት የልማት ድርጅቶች ጠንካራ በሆኑበት፣ በደንብ በሚተዳደሩበት፣ ኤፊሽንት በሆኑበት ሀገር እነ ቻይናን እንዳየነው፣ እነ ሲንጋፖር እንዳየነው በገበያ የዚህ ካፒታሊስት ማርኬት ኢኮኖሚ በላይ እድገትን በፍጥነት የማሳካት እድገቱ ደግሞ ቀጣይነት ያለውና ፍትሃዊ እንዲሆን የማድረግ አቅም አላቸው ይባላል። ግን የመንግስት የልማት ድርጅቶች ምትሃታዊም ተአምራዊ ሚና እንዲኖራቸው ማኔጅመንት በጣም ወሳኝ ነው። ስለሆነም የመንግስት የልማት ድርጅቶች የወደፊቱ የትራንስፎርሜሽን ሜካኒዝሞች ናቸው። የከባቢ አየር፣ የመሰረተ ልማት፣ የሉዓላዊነት ማስከበሪያ መንገዶች ናቸው። ይሄ ደግሞ ታዳጊው ሀገር በተለይ ከአፍሪካ አንጻር ከኢትዮጵያ አንጻር ስናየው እኛ ሲሊከን ቫሊ ገና የለንም። ሲሊከን ቫሊ የሚባለው ናቹራሊ እንዲመጣ ከጠበቅን 300 ዓመት ሊወስድ ይችላል። እኛ በፍጥነት ከዚህ ከድህነት ወጥተን የዓለም ኮንትሪቢዩቲንግ የሆነ ፖዚቲቭ ኮንትሪቢዩሽን ያለው ማህበረሰብ አካል መሆን ከፈለግን ብቸኛዎች ተስፋዎቻችን እነሱ ናቸው ማለት ነው። ከዚህ የምንረዳው የመንግስት የልማት ድርጅቶች ስትራቴጂያዊ መሳሪያዎች ናቸው። ለምን? የፐብሊክ ጉድን ለማምረት፣ የሀገር ሉዓላዊነትን ለመጠበቅ እና የሎንግ ተርም ኢኮኖሚ ሽግግር የረጅም ጊዜ ሽግግር ለማረጋገጥ ስራ ተቋማት ናቸው። ምን ይባላል? a nation that owns its machines owns its own destiny ይባላል። የራሷ ማሽኖችን የራሷ ያደረገች ማለት ስቴት ኦውንድ ኢንተርፕራይዝ ያላት ሀገር
እድል ፈንታዋን እንደተቆጣጠረች ይቆጠራል ይባላል። ይሄ ማሽን ምንድን ነው? ነዳጅ፣ ሞተር፣ ሶፍትዌር፣ ኦፐሬተር፣ አውትፑት ሆኖ የሚያገለግል ከፍተኛ እንትን ያለው ሴክተር ነው ማለት ነው። በአጠቃላይ ምን ይባላል? በዓለም ውስጥ ካለ 3 ሰው ውስጥ አንዱ በአንድም በሌላ መልኩ ከመንግስት ኢንተርፕራይዞች ጋር የተገናኘ ስራ የተገናኘ ኢንተራክሽን ያለው ይባላል። በውሃ ይሆናል፣ በኃይል ይሆናል፣ በቴሌኮም ይሆናል፣ በመርከብ በዚህ በባቡር አገልግሎት ሊሆን ይችላል፣ ወይ ደግሞ በነዳጅ ይሆናል። one out of 3 people in the world ከመንግስት ልማት ድርጅቶች ተጠቃሚ ነው። ከነሱ ጋር የተገናኘ ቢዝነስ አለው ወይ ምናምን ማለት ነው። የመንግስት የልማት ድርጅቶች የኢኮኖሚ መሰረተ ልማት ናቸው። የብሔራዊ ማንነትና ሉዓላዊነት ማሳያ ናቸው። ሀገራት ቀውስን የሚቋቋሙባቸው ሁነኛ መሳሪያዎች ናቸው። ሀብት ደግሞ ሀገራት ሀብት የሚፈጥሩበት ከድህነት በፍጥነት የሚወጡባቸው ሁነኛ ተቋማት ናቸው። የመንግስት የልማት ተቋማት ምርታማነት እንዲረጋገጥ በማድረግ የሀገሩ ኢኮኖሚ ከውጭ ሀገር ጣልቃ ገብነት እንዲጠበቅ ለማድረግ አገሪቷ ከኢኮኖሚ ክራይሲስ እንድትወጣ በማዳን የህዝብ አገልግሎት በመስጠትና ብሔራዊ ኩራት ምንጭ በመሆን በታሪክ በዘመናት መካከል ሀገራትን ሲያገለግሉ አይተናል። የኢትዮጵያ አየር መንገድ፣ የሳውዲ አርማኮ፣ ፔትሮባስ፣ ተምሲንግ ሆልዲንግስ፣ ስቴት ግሪድ ኮርፖሬሽን ኦፍ ቻይና እነዚህ ምሳሌዎች ናቸው ማለት ነው። የመንግስት የልማት ድርጅቶች በአጠቃላይ በስፔስ፣ በኢነርጂ፣ በዲጂታል እንትን በውሃ እና በባዮቴክኖሎጂ ለወደፊቱ ከፍተኛ ሚና ይኖራቸዋል ተብሎ ይጠበቃል። የመንግስት የልማት ድርጅቶች ግን ይህን ሚና እንዲጫወቱ ተልእኮ ተኮር መሆን አለባቸው። በደንብ ጋቨርነድ መሆን አለባቸው። ውጤታማ ኤፊሽንት መሆን አለባቸው። ኢኩዊታብል መሆን አለባቸው። ፊውቸር ኦሪየንትድ መሆን አለባቸው። ለወደፊቱ አስፈላጊ በሆኑ ሴክተር ላይ አተኩሮ መስራት አለባቸው ማለት ነው። ምን ይባላል? a well run state owned enterprise is a lighthouse, a poorly run one a landfill ይላል። በደንብ የሚተዳደር በደንብ የተመራ የመንግስት የልማት ድርጅት እንደ ብርሃን ቤት ነው፣ እንደ ብርሃን ነው። በደንብ ያልተመራ ደግሞ እንደ መቃብር ነው። ሶ የመንግስት የልማት ድርጅቶች ውጤታማ እንዲሆኑ ለምሳሌ ዓላማቸውን ማወቅ አለባቸው። ለምን እንደተመሰረቱ ማወቅና ይህን መርሳት የለባቸውም። የራሳቸው የሚያስተዳድሩበት ስርዓት በጣም ጠንካራ መሆን አለበት። ውጤት ማምጣት ተጨባጭ ውጤት ማምጣት አለባቸው። ኢኖቬሽን ላይ መስራት አለባቸው። ሶ የመንግስት የልማት ድርጅቶች ኃይል አላቸው፣ ፓወር አላቸው ሲባል በኢኮኖሚ ማህበራዊ፣ ስትራቴጂያዊና የጋቨርናንስ እንትን ነው ማለት ነው። ምን ይባላል? if private companies build empires state owned enterprises can build civilizations። የግል ድርጅቶች ኢምፓየር የኢኮኖሚ ኢምፓየር ቢገነቡ የመንግስት የልማት ድርጅቶች ግን የሚገነቡት ምንድነው? ሲቪላይዜሽንስ ነው፣ ስልጣኔዎችን ነው። ሶ የመንግስት ልማት ድርጅቶች ምንድነው ራሽናላይዝ የሚያደርገው የሚለው ፋንዳሜንታል ነው። ትልቁ ምክንያት ይሄ ፐብሊክ ኢንተርፕረነርሺፕ እና ይሄ ኢንተርፕረነር ስቴት የሚባለው መንግስታት የመንግስት ሚና ምንድነው ሲባል ብዙ ይነሳል። ለምሳሌ ኢኖቬሽን የፕራይቬት ሴክተሩ ነው ይባላል፣ የመንግስት አይደለም። ስለዚህ ኢኖቬሽን የሚሰራው መንግስት ሳይሆን ግለሰብ ነው ይባላል። ግን ደግሞ ስናይ ለምሳሌ ኢንተርኔት የአሜሪካ ስቴት ዲፓርትመንት ነው እንትን ያደረገው ለሚሊተሪ ኮሚኒኬሽን ተብሎ የተሰራ ነው። የአሜሪካ ወታደሮች ጀነራሎች እንዲነጋገሩበት ለኮሚኒኬሽን እንጠቀሙበት ተብሎ የመጣ ነገር ነው። ኤአይም እዛ ነው የጀመረው። ሁሉም ትልልቆቹ ቴክኖሎጂዎች ከዛ ነው የጀመረው። ሶ ማሪያና ማዙካቶ እንደምትለው ብዙ ኢኖቬሽኖች መነሻቸው መንግስታት ናቸው። መንግስታት
ቀድሞ ቦልድ ሙቨርስ ናቸው። በቴክኖሎጂ ሪስክ ይወስዳሉ። ቀድሞ ይጀምራሉ፣ ሪስክ ይወስዳሉ። ከዛ በኋላ ነው ፕራይቬት ሴክተሩ መጥቶ ይሄን ወስዶ ነው ወደ ኮመርሻላይዝ የሚያደርገው። እሴት ጨምሮ ኮመርሻላይዝ ያደርገዋል እንጂ ኢንተርኔት የሚባለውን ኮምፒውተርም የተፈጠረው ለሚሊተሪ ፐርፐዝ ነው፣ አሜሪካ ወታደሮች ነው። እና የኢንተርኔት መሰረተ ልማት ጂፒኤስ፣ ባዮቴክ፣ ናኖቴክ፣ ግሪን ቴክኖሎጂ የሚባሉት ሁሉም ዲሪስክ ከተደረጉ በኋላ የመንግስት ልማት ድርጅቶች ሰርተው የመንግስት ተቋማት ኢኖቬት አድርገው ከጨረሱ በኋላ ኮመርሻላይዝ ያደረጉት እንጂ እነዚህ ካምፓኒዎች አልመሰረቷቸውም። ሶ ኢንተርፕረነር ስቴት ምን ማለት ነው? በቅርቡ ጠቅላይ ሚኒስትሩ ይሄን መጀመሪያ ሀሳብ ያነሱት ጠቅላይ ሚኒስትሩ ናቸው። አንድ ፕሬዘንቴሽን ላይ እንደሰማችሁት ኢንተርፕረነር ስቴት የሚባለው ብዙ መጽሐፍት ሪሰንትሊ ጥቂት መጽሐፍቶች የወጡበት ኤራ ነው። የኢንተርፕረነር ስቴት መርሆች ምንድን ናቸው ካላችሁ ምንድነው? መንግስት ማርኬት ፊክሲንግ ብቻ መሆን የለበትም። ገበያን ማስተካከል ብቻ አይደለም ስራው፣ ማርኬት ሼፒንግ ነው። ቅርጽ እንዲይዝ ማድረግ፣ የተበላሸው ማስተካከል ብቻ ሳይሆን ቅርጽ እንዲይዝ ማድረግ ነው። ምን ማለት ነው? አሁን ትራዲሽናል የሆነ ኢኮኖሚክስ የገበያ ጉድለት ነው አለ። የገበያ ጉድለት ሲኖር መንግስት የገበያ ጉድለትን ገብቶ መውለታ ማስተካከል አለበት ይላል። የኢንተርፕረነር ስቴት ግን መንግስታት ገበያውን ሼፕ ማድረግ አለባቸው። አብረው ከፕራይቬት ሴክተሩ ጋር ኮክሪኤት ማድረግ አለባቸው። ፕራይቬት ሴክተሩ ገብቶ ደፍሮ ኢኖቬት በማያደርግባቸው ሴክተሮች ላይ ገብተው ኢኖቬት ማድረግ አለባቸው ነው። የታዳጊ ሀገራት ጋር ያለው ችግር የገበያ ጉድለት ብቻ አይደለም። ገበያው የለም፣ ይጠፋል። ስለዚህ ነው ማርኬት። አሁን እኮ የገበያ ጉድለት ማለት ወይ ፍላጎት ኖሮ አቅርቦት የለም ማለት ነው አይደል? ወይ አቅርቦት ኖሮ ፍላጎት የለም ማለት ነው። ወይ ፕራይስ ዲስቶርሽን አለ ማለት ነው አይደል? በፕራይሱ ላይ ፌለር አለ። አሁን ግን ለምሳሌ ህዳሴ ግድብ አለ። ህዳሴ ግድብ ባይኖር ማለት ህዝቡም ኢነርጂ ካልተመረተ ብሎ እንትን አይልም። ዲማንዱም የተገኘውን ተካፍሎ ኢነርጂ ይኖር ነበር። ሳፕላይም ባይኖር ሳፕላይም አልነበረም፣ ዲማንድም አልነበረም። ትልቅ ፕሬሸር አልነበረም። ላይክ ኢትዮጵያ ውስጥ ብዙ ኢንዱስትሪዎች ያለ ኢነርጂ ቆሞ አይደለም። ገና ለወደፊቱ ኢነርጂ ይመጣል፣ ኢንዱስትሪያላይዜሽን ይመጣል ነው ይሰራሉ። ህዳሴ ግድብ እንትን ሲል እንጂ አክቹአሊ አሁን በቃ እንትን ብሎ ጭራሽ እኮ ተርፎን ልንሸጥ ነው አይደል? ይሸጥም ነው አይደል? ዘርወዝ ነው ላይክ የሆነ ተአምር ተፈጥሮ ዲማንድ እጥረት ኖሮ መቆራረጥ ምናምን ይኖራል። አሁን ጭራሽ ዝናብ ተስተካከለ ስንት ጊዜ ነው አይደል? ወረፋ ምናምን ከቀረ መብራት እና ማርኬት ፌለር ማለት ወይ ሳፕላይ አለ ዲማንድ የለም፣ ወይ ዲማንድ አለ ወይ ሳፕላይ የለም ማለት ነው። አሁን ግን ታዳጊ ሀገራት ላይ ዲማንድም ሳፕላይም የሌለበት ገበያው የሌለበት ጭራሽ ገበያው ዲስከቨር መደረግ አለበት። ገበያ የለም ምን ማለት ነው? ታዳጊ ሀገራት ውስጥ ያለው ችግር ማርኬት ፌለር ብቻ አይደለም፣ ሲስተም ፌለር ነው። ገበያ የሚባለው ነገር ስርዓት ኖሮ አንዱ ሲበላሽ ነው፣ አንዱ ሲወድቅ ነው። አሁን ግን ስርዓቱ ራሱ የለም ነው። ገበያ ሳይሆን መንግስታት ገበያ ሲበላሽ ገበያ ጉድለት ላይ ገብተው ማስተካከል ብቻ ሳይሆን ገበያን ፈልገው ማግኘት አለባቸው። ዲማንድ እና ሳፕላይ መፍጠር አለባቸው። ለምሳሌ የሆነ ለቱሪዝም መዝናኛ የሚሆን የሆነ ስፍራ ካለ ያ ቦታ ሄደው መንግስት ያን ቦታ አልምቶ እንደገና ደግሞ ተጠቃሚ እንዲኖር መስራት አለበት ማለት ነው። አሁን ያ ቦታ መሄድ እየፈለገ ሰው ሎጅ ስለሌለ አይደለም እየሄደ ያለው፣ አያውቀውም ራሱ ኤግዚስት ማድረጉን። አሁን ለምሳሌ ሀላላ ኬላ የሚባል ነገር ሰምታችሁ ታውቃላችሁ? ታውቃለህ? ከዚህ በፊት ድሮ አናውቅም ማለት ዘርወዝ ነው ዲማንድ ማለት ነው። አሁን ሀላላ ኬላ መሄድ እየፈለገ መንገዱ ምናምን
ፓብሊክሊ ብዙ የሚታወቅ እንትና ለዛው አካባቢ ሰዎች ካልሆነ አናውቀው። ሶ ሳፕላይ ወይ እዛ ሎጅ ተሰርቶ ሰው አልሄድ ብሎ አይደለም፣ ወይ ደግሞ ሰው መሄድ እየፈለገ ሎጅ ስለሌለ አይደለም። ገበያው የለም፣ ዲማንዱም ሳፕላይም የለም ማለት ነው። ሶ ምንድነው የሚያደርገው መንግስት? ሄዶ አየውና ታየና ይሄ በቃ እዚህ ላይ ሎጅ ቢሰራ ትልቅ ቱሪስት ፍሰት ይኖራል ተባለ። ሎጅ ሰራ። ከዛ ሎጅ እየሰራ ደግሞ ታስተዋውቃለህ እንደገና ሰው እንዲመጣ ማለት ሶ there was no market, it's not a market failure here. there was no demand, there was no supply። ሁለቱም አት ታይም ከሌለ ዲማንድም ሳፕላይ የሌለበት ነገር ከሆነ ምንድነው የሚሆነው? የገበያ ጉድለት አይደለም፣ ሲስተም ጉድለት ነው። ሲስተም ፌሊየር ነው። ሶ ሲስተም ፌሊየር ሲሆን ምን ያርግ ነው መንግስት? በቃ ሲስተሙ ፌል አድርጎ ዝም እጁን አጣጥፎ ይቀመጥ ወይስ ሲስተሙን ያስተካክለው? ገበያውን ዲስከቨር አድርጎ ያገኘው ነው። ሶ ኢትስ ኤ ማርኬት ዲስከቨሪ ሜካኒዝም። ሌላው ሁለተኛው መርህ ሪስክ ኢኖቬሽን እና ስትራቴጂክ ቪዥን ነው። መንግስታት የግሉ ሴክተር ደፍሮ የማይገባባቸው ስትራቴጂያዊ የሆኑ ኢንቨስትመንቶች ላይ ሪስክ ያላቸው ስትራቴጂያዊ የሆኑ ግን ከፍተኛ ሪስክ ያላቸው ኢንቨስትመንቶችን ይገባሉ። በተለይ ደግሞ የረጅም ጊዜ ውጤት የሚያስገኙ ፋውንዴሽናል ቴክኖሎጂስ መሰረት የሚጥሩ ለእድገት ለምን መሰረት የሚሉ ቴክኖሎጂዎች ሲሆን ይገባል ማለት ነው። የፕራይቬት ሴክተሩ ፕሬሸር አለበት ማለት ለዛሬ 100 ዓመት አይሰራም። ለዛሬ 100 ዓመት አሁን ኢንቨስት አድርጎ ውጤቱ ግን 100 ዓመት በኋላ ለሚገኝ ነገር ሊሰራ አይችልም። there is no logic here። ሶ የፕራይቬት ሴክተሩ በፍጥነት ኩዊክ ዊን ላይ ፎከስ ያደርጋል። የፕራይቬት ሴክተሩ ከፍተኛ ሪስክ ያላቸው ነገሮች ያስወግዳል። ሊከሰረ የዘኤንድ ኦፍ እንትን ስለሚሆን ማለት ነው። በዛ ምክንያት የፕራይቬት ሴክተሩ ስትራቴጂክ ቪዥኑ የረጅም ጊዜ ራዕዩ ሊሚትድ ነው በፕሮፊታቢሊቲ ምክንያት። የመንግስት እንግዲህ ኢንተርፕራይዝ ስቴት ማለት ይሄን የሚሞላት የሚፈልግ እንትን ነው ማለት ነው። ሌላው ይሄ ሚሽን ኦሪየንትድ ፖሊሲ ተልእኮ ተኮር ፖሊሲዎች ነገር ነው። ምንድን ነው አንድ ማህበረሰብ ለምሳሌ አፖሎ 13 የሚባለው የአሜሪካ ወደ ስፔስ የሚሄድ ፕሮግራም መንግስት በከፍተኛ በጣም ውድ ነው ስፔስ፣ አሁንም ውድ ነው እንኳን ያኔ ገና ሲጀመር ቀርቶ አሁን የወደፊቱ ስፔስ ኢኮኖሚ የሚባል ይመጣል እያሉ ነው። ስፔስ ኢኮኖሚ will be the next ኢኮኖሚ 120 ኳድሪሊዮን ዶላር የሚያወጣ ወርቅ፣ አልማዝ፣ ነዳጅ፣ ውሃ አለ ስፔስ ውስጥ እና አሁን ችግሩ የሰው ልጅ ቴክኖሎጂው እጁ ላይ ያለው ቴክኖሎጂ ሄዶ ስፔስ ላይ ያወጣ አይችልም። እኛ ብንሄድ እንቀልጣለን፣ የሰው ልጅ ይቀልጣል። እና ምንድነው ሮቦት ሄዶ ሜትሮይት የሚባለው ትልቅ ድንጋይ ቋጥኝ ይሄ ቢመጣ ዓለምን የሚያጠፋው የሚባለው ከዛ ውስጥ ፈልቅቆ የሆነ ማሽን ማለት ነው እጁ ፍሌክሲብል ሆኖ ሙቀቱን ተቋቁሞ ብረቱ ሳይቀልጥ እና ወርቅ ያለበትን ቦታ እንደዚህ ለይቶ አልማዝ ያለ መውጣት አለበት። ማውጣት ማለት ያ ቴክኖሎጂ ኢን 10 years ይደርሳል ይሉታል። 10 ዓመት ኦልሬዲ እየተሞከረ ነው። በ10 ዓመት ውስጥ ስፔስ ማይኒንግ የሚባል ነገር ይሆናል። የሰው ልጅ በታሪኩ ፈጥሮ የማያውቀውን 120 ኳድሪሊዮን ዶላር የሚያወጣ ሀብት ይኖረዋል ይላሉ። እና ይሄን ነገር እያደረገ ያለው ናሳ ነው። ናሳ ለምሳሌ አሁን ቻይናም ስፔስ ራሽ የሚባለው ዘመን ናሳዋ ምንድን ነው ያደረገው? የዛሬ 15 ለምሳሌ የአሜሪካ ትምህርት ቤት ጂኦሎጂ ትምህርት ቤቶች ላይ ስፔስ ማይኒንግ የሚባል ማስተርስ እና ፒኤችዲ ፕሮግራም አለ አሁን ይሰጣል። ይሄን የመንግስት ዩኒቨርሲቲዎች ነው የሚያደርጉት። ናሳ ከሚመደብለት በጀት ውስጥ የስታርትአፕ ካምፓኒዎች እንዲቋቋሙ እያደረገ 5፣ 6 ሚሊዮን፣ 10 ሚሊዮን ዶላር እየሰጠ ላለፈው 15 ዓመት ጥናት እያሰራ ነበር። ሪስኩን መንግስት ነው የሚወስደው። አሜሪካን ሀገር ግለሰቦች ደፍረው ካምፓኒዎች ስለማይወስዱት
ግለሰቦች ፈንድ አግኝተው ነው እየሰሩ ያሉት። ይሄ ስፔስ ሄዶ ወርቅ ለይቶ ለማውጣት ማለት ሰው ሳይሳተፍበት ሰው የሆነ ሳተላይት ላይ ቁጭ ብሎ ሮቦቶቹ ተልከው ድንጋዩን ፈልጠው ከዛ ወርቁን፣ አልማዙን፣ ውሃውን፣ ነዳጁን አወጥተው አሁን ለምሳሌ ወደ ስፔስ የሚሄድ ከባድ የሆነው ምን መሰላችሁ? ከዚህ ይሄዳል አይደል? ማስወንጨፊያው በጣም ውድ ነው። ይሄድና ውሃ ሲያልቅበት መመለስ አለበት። ውሃ የለም እዛ። ወይ ደግሞ ሳተላይቱን አውድሞት እዛው ዲስትሮይ አድርጎት ሌላ ሳተላይት ይዞት ይመለሳል። ምግብ ሲያልቅ መመለስ አለበት። ተረዳችሁ? ሲመለስ ደግሞ በጣም ውድ ነው። አሁን ግን ኢን 10 ይርስ ምንድነው ስፔስ ውስጥ ውሃ አለ፣ ነዳጅ አለ። አሁን ባለን ቴክኖሎጂ ማውጣት አንችልም። ሶ ነዳጅና ውሃ የተገኘ ቀን ማውጣት የቻልን ቀን ከዚህ በነዳጅ ይሄዳል። እዛ እንደደረሰም ሊመለስ ሲል ነዳጅ ቀድቶ ይመጣል ማለት። አሁን ችግሩ ከዚህ የሄደው ነዳጅ ሳያልቅ መመለስ አለበት ወይ ካለቀ እንትን ብሎ በሌላ ነዳጅ ባለው ይመጣሉ ሰዎች ማለት ተቃጥሎ ማለት ዲስትሮይድ ሆኖ ሶ ውድ ነው። ውሃ ሲያልቅ ውሃ የሚጠጣ የለም አሁን ሶ they have to come back ሲመላለሱ በጣም ውድ ነው። ግን ስፔስ ቱሪዝም የሚባል ነገር ይኖራል። ሄደ ከዚህ ወደ ህዋ ሄደ ከዛ ሆቴል ይኖራል። ሆቴሉ ውሃ አለው፣ ውሃ ይጠጣል፣ ነዳጅ ይኖራል። ነዳጁ እንቱ ሳተላይቶቹ ነዳጅ ቀርቶ ይመጣል። ለውሃና ለምግብ ሲባል አይመላለሱም። ከፍተኛ ኮስት ነው። አይመላለስም። ውሃም ማለ በቆሎ ምናምን ማምረት ይቻላል። ይሄ አንትሮስፒን ምናምን የሚሏቸው በቆሎ ምናምን ዛት ትራይንግ እዛ መብቀል የሚችሉ ምግቦችን ምናምን ለማምረት ሰብሎችን ማለት ሶ ኢን 10 years this will be በተለይ ማይኒንጉ ይደርሳል ይላል። 10 years ማለት በ10 ዓመት ውስጥ ይደርሳል። ይሄን ነገር ያደረገው ናሳ ነው። የሚሰሩት ምርምሩ ምናምን ፕራይቬት ሴክተር ሊሆን ይችላል። ገንዘቡን የሰጣቸው አይዲያውን አምጥቶ ገንዘቡን የሰጣቸው ፕራይቬት ሴክተር ናሳ ነው እንጂ ግለሰቦች ይሄን ሪስክ ወስደው እሰቡት። አሁን እኮ ናሳ የዛሬ 25 ዓመት ለወደፊቱ ወርቅ ማውጣት ይቻላል ብሎ ፕራይቬት ሴክተር እየቀጠረ የግል ካምፓኒዎችን እንዲደራጁ 5፣ 6፣ 10 ወጣቶች በዚህ በጣም እንትን የሚሉ ወጣቶችን እንዲደራጁ እያደረገ ግማሹ እጅ እንዲያመርት፣ ግማሹ ይሄን እንዲያመርት፣ ግማሹ እንትን አይ እንዲያመርት አርጎ አገናኝቶ እንትን ማለት እጅ ላይ ብቻ የሚሰሩ በጣም ጠንካራ እጅ መሆን አለበት። እጅ ላይ ብቻ የሚሰሩ ካምፓኒዎች አሉ። የሚተጣጠፍ እጅ ማለት በጣም ይታዘዝ። ለምን ሜትሮይቱ እንደዚህ ፈልጦ አውጥቶ ከዛ በጎልዱን ለይቶ ለማውጣት ማለት በጣም ከባድ ፕሮሰስ ነው። ሶ ይሄን 25 ዓመት ነው የሰራው። ለ25 ዓመት ፕላስ 10 የዛሬ 35 ዓመት ነዳጅ ይወጣል ብሎ አስቦ እንትን ወርቅ ይገኛል ብሎ አስቦ ሪስክ ወስዶ በየአመቱ በጀት እየመደበ ለምርምርና ማን ነው የሚሰራው? የፕራይቬት ሴክተር ይሰራል ወይ? አይሰራው። ሶ አምቢሽስ የሆኑ አገራዊ፣ ማህበራዊ፣ ማህበረሰባዊ ግብን ያነገቡ ፕሮጀክቶች እንዲሳኩ የመንግስት ሚና አይታክንት። መንግስት ሚሽን ኦን ተልእኮ ተኮር ፖሊሲዎችን በማውጣት እነዛ ፖሊሲዎች የሚያስፈጽም በሪስክ በመውሰድ ፕራይቬት ሴክተሩ እንደዛ ያደርጋል። አሁን ኮቪድ-19 ክትባት አሁን ማን እንዴት ይሰራ ነበር? ክትባቱ ከተገኘ በኋላ እኮ በነፃ ነው የተከተበው ብዙ ሰው አይደል? ያ የሆነበት ምክንያት እኮ መጀመሪያ ፕራይቬት ሴክተሩ አሁን ትራምፕ የሚለው ነገር አለ አይደል? ድራግ ካምፓኒስ አውሮፓ $10 የምትገዙት እንትን አሜሪካ 40-30 ነው። ለሪሰርች የሚወጣው ወጪ እየተቻለላቸው ማለት ድራግ ኮስት አሁን ከዚህ በኋላ አልቀበልም ብሎ ለድራግ ሪሰርች ምናምን አብረን እኩል ነው የምናዋጣው ብሎ ሰርዞታል። እና የተሰበሰበላቸው ነው ጥናት የሚያደርጉት ጥናት ማድረጊያው ማለት ፕሮፊት ያገኛሉ። ለጥናት ማድረጊያው ደግሞ ገንዘብ ይከፈላቸዋል ማለት because they don't take risk private companies። አራተኛው መርህ ስቴት ፓወርድ ኢኮሲስተምስ ኦፍ ኢኖቬሽን የሚባለው አሁን አሜሪካን ሀገር ያሉ ይሄ ዳርፓ ኤንኤስኤፍ የሚባሉ በጣም ክሪቲካል አክተርስ አሉ ቴክኖሎጂ እንትን ላይ ለምሳሌ ጂፒኤስ የሚባለው ሲስተም ያመጣው ይሄ ዳርፓ የሚባለው እንትን ነው። ይሄ ሲሪ የምትባለው እቺ አይፎን ላይ ሃይ ሲሪ ምናምን ያለው እንትን የሚሉት አለ
ሲሪ የምትባለው እንትን ያመጣው የአሜሪካ ዲፌንስ እና ሳይንቲፊክ እንትን ነው። የአሜሪካ መከላከያ ሚኒስትር ነው። ይሄ ነው ኮመርሻላይዝ ያደረጉት እነዚህ ማለት ሶ ኢኮሲስተምስ ኦፍ ኢኖቬሽን እንትን ሊሆኑ ይችላሉ ማለት እነዚህ አራቱ የኢንተርፕረነር ስቴት መርሆች ናቸው። በአጠቃላይ እዚህ ላይ ምን እያልን ነው? መንግስት ኢንተርፕረነር ይሆናል እያልን ነው። መንግስት ኢኖቬሽንን የገበያ ጉለትን መሙላት ሳይሆን ኢኖቬሽንን ይመራል። መንግስት ደግሞ እሴት ከሌሎች ፕራይቬት ሴክተር ጋር በመሆን አብሮ ኮክሪኤት ያደርጋል። ምን ማለት ነው? መንግስት ሪስክ ይወስዳል፣ ከሌላው ከፕራይቬት ሴክተሩ ጋር ሼር ያደርጋል ሪስክን። ሪስክ ሼር አድርጎ የመጣውን ቴክኖሎጂ ደግሞ ሪዋርዱንም አብሮ ሼር ያደርጋል። ሶ አዳዲስ ማርኬት ይፈጠራሉ ማለት ነው። አራተኛው ይሄ ሚሽን ድሪቨን ፖሊሲ ያወጣል መንግስት፣ ተልእኮ ተኮር ፖሊሲዎች። ኢኖቬሽን በምንም ሴክተር ሳይሆን ማህበራዊ በጣም ከፍተኛ የሆነ ማህበረሰባዊ ጥቅም ያላቸው ለምሳሌ ፐብሊክ ሄልዝ የክትባት በጣም ኢምፖርታንት ነው። ስፔስ ኢኮኖሚ በጣም እንትን ነው። ሶ ሃየር ፐብሊክ ፐርፐዝ የሚያገለግሉ ነገሮችን እንትን ያደርጋል ማለት ነው። የዚህ ሌላኛው መነሻ ሂስቶሪካል ፕሬሲደንስ አለ፣ የቀደመ ልምምድ አለ። ዲስራፕቲቭ የሚባል በጣም ከፍተኛ ውጤት የሚያመጡ የነበረውን አሰራር ቀር የሚያደርጉ ቴክኖሎጂዎች አብዛኞቹ በመንግስት ተቋማት የተገኙት ወይም አትሊስት የመንግስት ፈንዲንግ ነበር፣ ፐብሊክ ፈንዲንግ ነበር። ወጪውን የሪሰርቹን ወጪ መንግስት ችሎ ነው የተሳካው። ሶ ዋን ኦር ዘ አዘር ወይ ኢንተርፕረነር ስቴት ነበሩ ማለት ነው። የኢንተርፕረነር ስቴት ምሳሌዎች ለምሳሌ መንግስት በተግባር ይሄን ብናየው ይሄ ሙንሾት ኤጀንሲስ የሚሏቸው የመንግስት ኢኖቬሽን የማምጣት ተልእኮ ተደርገው እንትን ያሉ ተቋማት ለምሳሌ የዩኬ አድቫንስድ ሪሰርች እና ኢንቬንሽን ኤጀንሲ የሚባለው ARIA በጣም እንትን ነው። በ2023 የተመሰረተ ነው። ያው ዳርፓ የሚባለው የአሜሪካን ካምፓኒ እንዲመስል የአሜሪካ መንግስት ድርጅት እንዲመስል ተደርጎ ነው። የዩኬ 800 ሚሊዮን ፓውንድ እዚህ ላይ መድባለች። ሃይ ሪስክ የሆኑ ከፍተኛ ውጤት የሚያመጡ ሙንሹት የሚባላቸው እንደ ጨረቃ ወደ ጨረቃ የሚያነጥቁ ማለት ነው። የሚያነጥቁ ማለት ማንጠቅ ሳይሆን ያው ኢኮኖሚውን የሚያመጥቁ ፕሮጀክቶቹን ፈንድ እንዲያደርግ ኢኖቬት እንዲያደርግ ተመርጦ የተቋቋመ ካምፓኒ ነው ማለት ነው። የአሜሪካ ደግሞ ቦቶም አፕ ባይዶኖሚክስ ኢኒሺዬቲቭስ የሚባል የባይደን ኢኒሺዬቲቭስ አሉ። ቺፕስ፣ ሳይንስ አክት፣ ቢውልድ ባክ ቤተር ሪጂናል ቻሌንጅ ምናምን የሚባሉ በጣም የተለያዩ ኢኒሺዬቲቮች አሜሪካን ሀገር ውስጥ እንደዚህ ኢንተርፕረነር ስቴት ምልክቶች አሉ። መንግስት የሚመራቸው ደግሞ ስታርትአፕ ኢኮሲስተምስ አሉ። አሁን ህንድ መሃራሻትራ ውስጥ ያለ አንድ ስታርትአፕ እንትን አለ። በ2025 የህንድ መሃራሻትራ የምትባለው ክልል ያወጣችው ስታርትአፕ ኢንተርናሽናል ኢኖቬሽን ፖሊሲ አለ። 500 ስታርትአፖች እንዲቋቋሙና 125,000 ኢንተርፕረነርስ ነጋዴዎች እንትን በ5 ዓመት እንዲፈጥሩ የሚሰራ ፖሊሲ አለው። ይሄን ለማስተካከል የወጣ ፖሊሲ አለ እና መሃፈንድ የስትራንደርድ አክት ኢኖቬሽን ሲቲ ምናምን ብዙ እንትኖች አሉት። የስታርትአፕ ኢንዲያ እና አታል ኢኖቬሽን ሚሽን የሚባል በ2016 የወጣ ነው። ይህም ሌላ ስታርትአፕ ካምፓኒ ማሳያ ነው። ትላልቅ የመንግስት እና የግል ኢንቨስትመንት ድርጅቶችም አሉ። ኢኖቬሽን ኔትወርክ ኦፍ ጃፓን የሚባል ICNG አለ። ቴክኖሎጂ ዴቨሎፕመንት ፋውንዴሽን ኦፍ ተርኪ TTGV የሚባል አለ። እንደዚሁም ደግሞ
በተግዳሮት በፓርትነርሺፕ እና ከዩኒቨርሲቲዎች ጋር በሚደረግ ግንኙነት የሚመጣ ኢኖቬሽን አለ። አሁን ለምሳሌ የናሳ ኦፕን ኢኖቬሽን ኢኒሺየቲቭስ አሉ። ናሳ ብዙ ፕሮግራሞች አሉት። እንደዚህ አይነት ፕሮግራሞች ማለት ነው። ከዩኒቨርሲቲዎች ጋር ይሰራል። ከተግዳሮት ሲሰራው እንትን ይላል። በዚህ መልኩ ከፕራይቬት ሴክተር ጋር ይሰራል ማለት ነው። በአጠቃላይ ኢንተርፕራይዝ ስቴት የሚባለው ነገር ከጽንሰ ሐሳብ አንጻር የጽንሰ ሐሳብ መሰረቱን ስናይ የቀደመው ኢኮኖሚ አስተሳሰብ ምንድነው? የትራዲሽናል ኢኮኖሚክ ፍሬሚንግ የሚባለው የገበያ ጉድለት አስተሳሰብ ነው ያለው። ይሄ ኒዮ ክላሲካል ኢኮኖሚስቶች የተመሰረተው እንትን የመንግስት ሚና በገበያ ውስጥ የሚሆነው ሪአክቲቭ ነው። ችግር ሲመጣ የገበያ ጉድለት ሲመጣ ማስተካከል ነው። ፐብሊክ ጉድ እንደ መንገድ፣ ትምህርት ቤት ማለት ኤክስተርናሊቲስ የሚባለው ፖሊሽን ብክለትን ማስተካከል ነው። ኢንፎርሜሽን አሲሜትሪ፣ ናቹራል ሞኖፖሊስ የሚባሉት እነዚህ አራቱ ነገር ሲያጋጥሙ ገብቶ ማስተካከል ነው ስራው ይላል። ይሄ ትራዲሽናል ኢኮኖሚክ እንትን ግን ይሄ ነገር የትም ሀገር እንዳየነው አሜሪካ ሌላ ቢቀር አሜሪካ እኮ 1980 ድረስ እስከ 1980ዎቹ መጨረሻ ድረስ የአሜሪካ የመንግስት ካምፓኒስ የቴሌኮም ኦፕሬተርስ ነበሩ። አይደለም ኢኖቬሽን ተውትና ተራ ኦፕሬሽን ሁሉ የመንግስት ድርጅቶች እንትን ነበር። የት ነው ታዳጊ ሀገራት ችግራቸው? ማርኬት ፌለር ብቻ ነው። ቅድም እንዳለው ሲስተም ፌለር አለ። ማን ያስተካክለዋል? በተግባርም እንደታየው አሜሪካም፣ እንግሊዝም፣ ዳችም ጀርመንም እንደታየው መንግስታት በዘመናት መካከል አክቲቭሊ በንቃት ገበያ ውስጥ ገብተዋል፣ ጣልቃ ገብተዋል። የገበያ ጉድለትን ለማስተካከል ብቻ ሳይሆን ገበያን ለመፍጠር ኢንተርቨንስ ሲያደርጉ ታይተዋል ማለት ነው። ስለሆነም በኢንተርፕራይዝ ስቴት አስተሳሰብ መሰረት መንግስታት በካፒታሊስት ስርዓት ውስጥ የገበያ ፈጣሪዎችና ሪስክ ቴከር መሆን አለባቸው። የተበላሸው ማስተካከል ብቻ ሳይሆን ማለት ነው። ስለሆነ መንግስታት እሴትን ከሌሎች ሴክተሮች ጋር አብረው መፍጠር አለባቸው። ተጋግዘው ኮክሬት ማድረግ አለባቸው። ተልእኮ ተኮር ኢኖቬሽን ስራዎች ላይ መሳተፍ አለባቸው። ከፍተኛ ሪስክ ወስደው ኢኮኖሚያዊ ትራንስፎርሜሽን እንዲሳለጥ የማድረግ ሚና አላቸው ነው። የመንግስትን ሚና በመሰረቱ የሚቀይር ነው። ፐርቫሲቭ የሆነ ሞር አግሬሲቭ የሆነ ሞር ሪስክ ቴከር መንግስት ነው ማለት ነው። ኢንተርፕራይዝ ስቴት ኢቭን ከዴቨሎፕመንታል ስቴት አንፃር የኢንተርፕራይዝ ስቴት የሚባለው ነገር የሌለ እውነት ለማስመሰል ይሞከራል። አፕል ይሄን ፈጠረ ይባላል። ኮምፒውተር ብሬክ ስሩ ይሄን iOS አመጣ ይባላል። ግን እንደዚህ ነው፣ ውሸት ነው። ይሄ ነገር የዲኦዲ ፕሮጀክት ነው። የዲፓርትመንት ኦፍ ዲፌንስ የአሜሪካ የመከላከያ ሚኒስቴር ፕሮጀክት ነው የነበረው። ይሄን አመጣ፣ ኮመርሻላይዝ ነው ያደረጉት፣ እሴት ጨምረዋል። በመሰረቱ ግን ይሄ ኮምፒውተር ፕሮጀክት፣ ስልክ የሚባለው ኢንተርኔት የሚባለውን በመሰረቱ እነሱ አልፈጠሩት። ኮመርሻል አይዝ ነው ያደረጉት አስተካክለው ማለት። ስለዚህ ጀግና የሚባል ባለሃ ይሄ ኢንተርፕረነር የለም። ይሄ ሎን ሄሮይክ ሎን ኢንተርፕረነር የሚባለው ነገር ውሸት ነው፣ ሚት ነው። ኢትስ ኖት ሪያሊቲ። ስቲቭ ጆብስ ብቻውን ሪስክ ወስዶ ኢንተርኔት የሚባለው ነገር ፈጥሮ ይሄን ስልክ ፈጥሮ ካሜራ ፈጥሮ አልመጣም። ከስቲቭ ጆብስ በፊት ፕሮጀክቶች ነበር የአሜሪካ ስቴት ዲፓርትመንት። እዚህ ላይ ምን እያልን ነው? መንግስት ማርኬትን ክሬኤት ያደርጋል፣ ይፈጥራል እያልን ነው። ሲስተም ፌለርን ያክማል ማለት ነው። ማሪያና ማዙካቶ እንዳለችው we must go beyond fixing markets to shaping and creating them። የገበያ ጉድለት ሲኖር ማረምና ማረቅ ብቻ ሳይሆን ገበያን መፍጠር
እና ቅርጽ እንዲይዝ ማድረግም የመንግስት ሚና ነው ማለት ነው። ሶ ፐብሊክ ኢንተርፕረነርሺፕ የሚባለው ነገር ምንድነው? ፐብሊክ ኢንተርፕረነርሺፕ የሚባለው ነገር ኢኖቬቲቭ አክሽን ነው። አዲስ ነገር የመፍጠር ድርጊት ነው። በመንግስት ወይም ሌላ ገበያ ተኮር ያልሆነ የገበያ ኃይል ያልሆነ የገበያ ተዋናኝ ያልሆነ ኃይል ለህዝብ ጥቅም መከበር ሲል ለህዝብ እሴት ፈጠራ ሲል የሚሰራው ስራ ሆኖ ሪስክ እየወሰደ ሀብት እየመደበ እና ውስብስብ ችግሮችን እየፈታ ተግዳሮቶችን እየፈታ የሚሰራው ስራ ነው። ሶ ይሄ ፐብሊክ ኢንተርፕረነርሺፕ የሚባለው በመንግስት መስሪያ ቤቶች ኢንትራፕረነርስ የሚባለው ኢንተርፕረነርስ ሳይሆን መንግስታዊ ባልሆኑ ተቋማት በትምህርት ቤቶች አካዳሚክስ ሃይብሪድ ፓርትነርሺፕስ ኢኮሲስተምስ የመንግስትና የግል እንትኑ የሚገናኝበት ቦታ እነዚህ ቦታዎች ላይ ኢንተርፕረነር ስቴጅ ኦከር ሊያደርግ ይችላል። እንዴት አድርገን ነው የመንግስት ተቋማትን ፓሲቭ የሆነ ቀሰስተኛ የቢሮክራሲ ተቋማትን ወደ አክቲቭ የሆነ ኢኖቬቲቭ አመራር የምንቀይራቸው? ኢንተርፕረነር ይሁን እያልን ነው። ኢኖቬሽን ፐብሊክ ኢንተርፕራይዝ ያዙት እያልን ነው። ሶ ከጅንአድ ኢኖቬሽን ይጠበቃል ማለት ነው። ያው ኢኖቬሽን ባይዘው ቴክኖሎጂ ማለት ብቻ አይደለም። ኮምፕሌክስ ችግር መፍታት ማለት የሚፈራ አሰራር ፕሮሰስ ምናምን በሙሉ ኢኖቬሽን ነው። የግድ ቴክኖሎጂ ምናምን ማለት አይደለም። አንደኛ ምንድነው የሚያስፈልገው? ሚሽን ኦሪየንትድ ቲንኪንግ ነው። ተልእኮን መሰረት ያደረገ አስተሳሰብ። የማን ሚሽን? የህዝቡን የሀገርን ተልእኮ። ለምሳሌ በ2035 ካርበን ኒውትራል እንሆናለን ልንል እንችላለን። የጂንአድ ስራ የሚሆነው ኢኖቬሽኑ ይሄን 2025 ኢትዮጵያን ካርበን ፍሪ ማድረግ ተልእኮ ነው ማለት ነው። የማን ሚሽን ሲባል የሀገር የህዝብ ሚሽን ነው ማለት ነው። ሁለተኛው አስተሳሰብ ምን ያስፈልጋል? ዳይናሚክ ካፓቢሊቲ ነው። የሚያድግ አዳጊ የሆነ አቅም መፍጠር፣ የመማር ከአዳጊ ሁኔታው ጋር አብሮ የማደግ የመቀየር እና ይሄ ግርታ ዘመን የሚባለውን ዘመን ማኔጅ ማድረግ ካፓቢሊቲ ዳይናሚክ ካፓቢሊቲ እንትን ሶ ዚስ ፐብሊክ ኢንተርፕረነር ለመሆን ሲግኒፊካንት የሆነ ዳይናሚክ ካፓቢሊቲ ይጠይቃል። ሌላው ተግዳሮትን እንደ እድል ማየት ይጠይቃል። ኮቪድ-19 ሲመጣ ክትባቱ የታለ ሳይሆን ክትባት ራሳቸው ምንም አድርገው እንደ ቻሌንጅ አይተውት ኢኖቬቲቭ እንትን ስለሆነ ኢኖቬት የሚደረግበት አጋጣሚ አድርገው ወደ ጥናትና ምርምር ገብተው ሶሉሽን የሚያመጡ ተቋማት መሆን አለባቸው። አራተኛው ይሄ ሲስተምስ ኢኖቬሽን የሚባለው ነው። ችግር ሲያጋጥማቸው ዝም ብሎ በቁንጽሉ ሳይሆን ስርዓታዊ መሆኑን ብዝሃ ሴክተር ተሳትፎ እንደሚጠይቅና ምላሽ እንደሚጠይቅ መረዳት ይጠይቃል። ማኦ ዜዱንግ ምን አደረገ ይባላል? አንድ ሪፖርት ቀረበለት። የቻይና የግብርና ምርት ከ30 እስከ 40% በአይጥ ይበላል እና የሰብል ምርት ማለት ነው። ሶ አይጥን ብናስወግድ 30 እስከ 40% ምርታችን ይጨምራል ተባለ ማለት ነው። እንደዛ ነው እንዴ ብሎ ቤተ መንግስት ሆኖ 5 አይጥ እየገደለ አሳየ በቴሌቪዥን ማለት ነው። የቻይና ህዝብ መንግስት ያለውን ያደርጋል። ሆ ብሎ ወጥቶ በቃ እንትን ቀጥቅጦ ገደለ እንትን አይጦች። ለካ አይጦች የሚበሉት ነገር አለ። በጣም አይጦች ሲጠፉ የሚበላቸው ነገር ሲያጡ ወደ ሰው መጡ። አልተበሉ መርዛማ እንትኖች ነፍሳት አሉ ምናምን የሰው ልጅ አደጋ ውስጥ ገባ። እንደገና አይጥን በልተው ደግሞ የሚኖሩ እንስሳት አሉ እኛ ማናቃቸው። እንደዛ የሚበላ ሲያጡ ወደ ሰው ልጅ መጡ ማለት ነው። አረረ ብለው እንደገና ለካ ኢኮሲስተም የተገናኘ ነገር ነው። እቺ እንደ መከራ እንደ ችግር ፈጣሪ ያይናት አይጥ ራሱ ለኢኮሲስተሙ በጣም ጠቃሚ ናት ተብሎ 5 አይጥ እንደዚህ ጥጦ እያጠባት አይ። ከዛ እንደገና ደግሞ ኢኮሲስተም እንትን ነው በቁንጽሉ ካየ ነው
ያው ጎተራ ሰርቶ ዘመናዊ ጎተራ ሰርቶ ምናምን እንትኗን መጠበቅ እህሉን መጠበቅ ነው እንጂ የሚሻለው አይጥን አጥፍቶ አልችልም። አይጥ በጣም ጠቃሚ ናት። በጣም አደገኛ ነፍሳትን ትበላለች። በጣም አደገኛ ካጡ ሰውን የሚበሉ እንስሳትም አይጥን በልተው ይኖራሉ። ወደኛ እንዳይመጡ ያደርጋቸዋል አይጥ መኖር ማለት እና ኢኮሲስተም አለው፣ ባላንስ አለው፣ ተፈጥሮ ባላንስ አለው። ይሄ ሲስተም ኢኖቬሽን እሱን ነው። ችግር ሲያጋጥም ከየት መጣ ሲባል ዝም ብሎ ከአንድ ፐርስፔክቲቭ አይደለም። አንድ ልጅ ራሱን አጠፋ። ኒውዮርክ ሲቲ ዩኒቨርሲቲ ውስጥ ራሱን አጠፋ። ይሄ ልጅ ራሱን ሲያጠፋ ፖሊስ መጣና ቆዩ ይሄን ገመድ እንዳትነኩ አሻራ ላነሳ ነው አለ። ሊመረም እንትን ማለት አሻራ ላነሳ ነው ማስረጃ ማን ነበር እዚህ ታሰሩ ሰዎች ተሄዱ ምናምን አለ። ለዌር መጣና ሲያዩ እንዴ ይሄ ልጅ ወንጀለኛ መቅጫ ህጉን የትኛው ነው ምናምን ብሎ ኮዱን ማየት ጀመረ። ሳይኮሎጂስት መጣና ይሄ ልጅ ራሱን ከማጥፋት ምን ጽፏል፣ ሞባይሉ ጋር ከማን ጋር ወርቷል ምናምን ይጻፈው። ሶሺዮሎጂስት መጣና ይሄ ልጅ የመጣበት ማህበረሰብ ራስን ስለማጥፋት ምን ያስባል፣ ችግር ሲገጥመው እንደዚህ ራሱን የሚያጠፋ ማህበረሰብ ልምምድ አለ ብሎ የአንድን ሰው ሞት እንኳን ለመረዳት ለፖሊሱም ለዌሩም ሳይኮሎጂስቱም ሶሺዮሎጂስቱም በቂ አይደለም። በጣም ደካማ እንትን ነው። ኢቭን ቱ አንደርስታንድ ሲስተም ችግሮች ሲያጋጥሙ ሲስተሚክ ናቸው። ከሆነ አሰራር ጋር በቁንጽሉ ካሰብናቸው ሲስተም ቲንኪንግ ካለን ግን አጠቃላይ የምንሻውን እናውቃለን ማለት ኢኖቬቲቭ የሆኑ ፐብሊክ ኢንተርፕራይዝስ ፐብሊክ ኢንተርፕረነርሺፕ የሚባለው ነገር አንድን ችግር ከቁንጽሉ እንትን አይደለም፣ ከትንሹ ስዕል አንፃር አይሆን ከትልቁ ስዕል አንፃር ነው። አምስተኛው ይሄ ፐብሊክ ቫልዩ ፍሬምወርክ የሚሉት ነው። ምንድነው? የመንግስት የልማት ድርጅቶች ፐብሊክ ኢንተርፕረነርስ የሚባሉት ነገር የሚለኩት ስኬታቸው የሚለካው በትርፍ ብቻ አይደለም፣ በፈጠሩት እሴትና ለዜጎች ተደራሽ ባደረጉት እሴት ልክ ነው። እሴት ነው። ፐብሊክ ቫልዩ ፍሬምወርክ እንትን አለ። ፕሮፊት ብቻ አይደለም፣ ኢኖቬሽን ያስፈልገዋል ማለት የመንግስት ካምፓኒዎች ማስክ እንትን ሲባል ከቻይና ማስኩን አምጥተው እንደማንኛውም ግለሰብ ገበያ ጉለትን መሙላት አይደለም የሚጠበቅባቸው። ገበያ ማረጋጋት አርጀንት ነገር ሊያደርጉ ይችላሉ። ከዛ በኋላ ግን ማስክ እዚህ ሀገር ስለማምረት ማሰብ አለባቸው። የግድ ክትባት ስለማምረት ማሰብ አለባቸው። ፓብሊክ ቫልዩ እሱ ነው። ማንም ኢምፖርት የሚያደርግ ሰው ያደርጋል፣ ለጊዜው ያደርጋል። አሁንም ይሄኛው የመንግስት ተቋምም ዝም ብሎ ከሰማይ ተነስቶ ማስክ ማምረት አይችልም። ያው አሜሪካኖቹም እኮ ማስክ አጥተው ከቻይና ያስመረቱ መጨረሻ ላይ የመኪና ፋብሪካን ወደ ማስክ ማምረቻ ፋብሪካን የቀየሩት። መኪና እንትኑ አለ የኮንቬየር ቤልት እሱ ደግሞ እሱ ነው። ሶ ሬዲ አልነበርንም እኛ። ሰርፕራይዝ ነው። ኔክስት ታይም ግን we have to be ready። ሶ ሄልዝ አያገባኝም ምናምን ማለት አይቻልም እያልኩ ነው። የግድ እንትን ስለሆነ ማለት ሲሪየስ ናሽናል ሴኩሪቲ ኢሹ ስለሆነ ይሄ ለዚህ ለኢንተርፕረነር ስቴት ጠቃሚ የሆኑ አስተሳሰቦች አሉ። አንደኛ ይሄ ማሪያና ማዙካቶ የምትባል ኢንተርፕረነር ስቴት ሚሽን ኦሪየንትድ ኢኖቬሽን የሚል እንትን አለ። ምንድነው የምትለው እሷ? ተልእኮን መሰረት ያደረገ ኢኖቬሽን ነው። አሁን ፕራይቬት ሴክተር ካተረፈው የሆነ ነገር ዝም ብሎ ትንሽ ኢኖቬሽኖች ምናምን ሊሰራ ይችላል ካተረፈ። የፐብሊክ ኢንተርፕረነርስ ግን ዝም ብሎ ሳይሆን ኢኖቬሽኑ በጣም ሲግኒፊካንት ይሄ ሙንሾት ኦርጋናይዜሽንስ ናቸው። በጣም ሲግኒፊካንት የሆኑ በጣም ጠቃሚ የሆኑ የህዝብ እንትኖች ቫልዩስ ናሽናል ፕራዮሪቲስ የቅድሚያዎችን ፕራዮሪቲስ ነው ኢኖቬት ማድረግ ያለበት። ትልልቅ ግራንድ ናሽናል ቻሌንጅስ ታላላቅ ሀገራዊ ተግዳሮቶችን ለመፍታት የሚያስችሉ ኢኖቬሽን ነው የሚያስፈልገው ነው። ማርክ ሞር የሚባል ሰውዬ ደግሞ ፓብሊክ ቫልዩ ቲዮሪ ቅድም ያወራኋችሁ ማለት የመንግስት ልማት ድርጅቶች ስኬታማነት ባገኙት ትርፍ ሳይሆን በፈጠሩት ፐብሊክ ጉድ ፐብሊክ ቫልዩ ነው የሚለካው። ክሌይተን ክሪስተንሰን የሚባል ደግሞ ዲስራፕቲቭ ኢኖቬሽን የሚሉት ነገር አለ። ኢኖቬሽኑ ዝም ብሎ ኢኖቬሽን ብቻ አይደለም መሆን ያለበት፣ ዲስራፕቲቭ መሆን አለበት። ከዚህ ቀደም
አላስፈላጊ የሆነ ያረጀውን ቴክኖሎጂ አፍርሶ ሌላ የሚያመጣ መሆን አለበት። አሁን ሞባይል ባንኪንግ እኮ ሄዶ ይሄ በየቦታው ብራንች መክፈት ባንኪንግን ሊያጠፋው ነው፣ ዲስራፕት ያደርገው ነው። in 10 years 20 years ባንኮች እንደዚህ በየወረዳው ምናምን ባንክ ይከፈትልን ነው አለ ጥያቄው። ባንክ ይጥፋልን ሊሆን ይችላል ጥያቄው። በሶሳይቲ ስንተን በቃ ዲስራፕት ያደርገዋል፣ አላስፈላጊ ያደርገዋል። የቀደመን ቴክኖሎጂ አሰራር አላስፈላጊ የሚያደርጉ ዲስራፕቲቭ ቴክኖሎጂስ ጆሴፍ ቻመር የሚባል ስካምፕተር የሚባል ሰውዬ ክሬቲቭ ዲስትራክሽን የሚባል ነገር አለ። ክሬቲቭ ዲስትራክሽን የፕራይቬት ሴክተር ነበረ ኖርማሊ። ይሄ ግን የሚለው ኖ ፐብሊክ ሴክተር። ለምሳሌ ይሄ አሜሪካ ሲሊከን ቫሊ የሚባሉት ይሄ ኦክላንድ፣ ሳን ሆሴ ምናምን የሚባለው አካባቢ ግራውንድ ፕላስ ህንጻዎች አሉ። ትንሽ የጠባብ ቢሮዎች እነዚህ እነ አፕል እነ ፌስቡክ እነ ምናምን የተመሰረቱት እንደዛ ትንሽ ቢሮዎች ላይ ነው። አሁን ዓለምን ሁሉ የተቆጣጠረ ቴክኖሎጂ ገንዘብም ያላቸው እነዚህ ካምፓኒዎች ናቸው ያኔ ይዘሩ እና ያኔ እንግዲህ የአካባቢ እነዚህ ግራውንድ ፕላስቱ ህንጻዎች ከመሰራታቸው በፊት ኦርቻርድ ፋርም ነው የነበረው። ኦርቻርድ የሚባል የሚጣፍጥ ፍራፍሬ እንደ ባና እንደ ሙዝ ምናምን አይነት የሚመረት ፍሬ ነው። እርሻ ነበር የአካባቢ እና ሰዎች ኦርቻርድ ሲቆረጥ ተው ማይገኝ ነው ይሄን ምናምን ብለው በጣም ብዙ ተቃውሟል። ለነዚህ ኦፊሶች ተብሎ ምናምን ከዛ ኦርቻርድ ፋርሙ ተቆርጦ ኦፊስ ከሰራባቸው በኋላ ግን ያው አሁን አፕል ዘ ሞስት ቫሊድ ካምፓኒ ነው። 3.3 ነው 3.2 ትሪሊዮን ዶላር ያለው ማንንም ካምፓኒ እንደዚህ ካፒታል ያለው የለም። there is no company in the world የመንግስትም የግልም ማለት 3.3 ትሪሊዮን ዶላር የሚያወጣ ካምፓኒ የለም። የሳውዲ አርማኮ ያው ሁሉ ነዳጅ 2 ትሪሊዮን ነው ምናምን ነው። even it's more valuable than Armaco. so creative distraction ማለት ታፈርሳለህ፣ ታጠፋለህ የነበረውን ግን የምታቋቁመው ነገር የምትሰራው ነገር ከበፊት ከነበረው በጣም የበለጠ ነው ማለት ነው። so you have destroyed but you have destroyed it creatively in the sense that you በፈረሰው ነገር በተፈጠረው እንትን ቦታ ያቋቋምከው ነገር ከዛኛው በጣም በይትለል የሚበልጥ ነው ማለት ነው። so ተራ ማጥፋት አይደለም ማፍረስ አይደለም። ሊኖር ኦስትሮም ይባላል ኮመን ጋቨርናንስ የሚል ኮመንስ ጋቨርናንስ ይዛፋሉ። ይሄ ሰውዬ እንደሚለው የመንግስት ተቋማት አዳፕቲቭ መሆን አለባቸው፣ ሪጂድ መሆን የለባቸውም። ከተቀየረው ዓለም ጋር ከሚቀየረው ነገር ጋር ከሚመጣው ቴክኖሎጂ ጋር ራሳቸውን አስማምተው መቆየት አለባቸው፣ መስራት አለባቸው ብቻ ሳይሆን አዳዲስ ቴክኖሎጂ እንዲመጣ ኤክስፐሪመንት የሚያደርጉ ሙከራ የሚያደርጉ ኢኖቬት የሚያደርጉ መሆን አለባቸው ይላል። ኢንተርፕረነር ስቴት እና ትራዲሽናል እናወዳደር። ትራዲሽናል መንግስታት ለምሳሌ ሪስክ ለመውሰድ ካላቸው ጉጉት አንፃር ሪስክ አፕታይት የሚሉት ትራዲሽናል ቢሮክራሲ የተለመደው አይነት መንግስት ሪስክ ለመውሰድ አይፈልግም በጣም ኢንተርፕረነር ስቴት ግን ሪስክ ይወስዳል። ከፍተኛ ሪስክ የመውሰድ እንትን ከጊዜ አንፃር ነው። ትራዲሽናል ቢሮክራሲ ፎከስ የሚያደርገው አተኩሮ የሚሰራው ለአጭር ጊዜ ነው። ኢንተርፕረነር ስቴት ግን የረጅም ጊዜ መሰረታዊ ለውጥ የሚያመጡ ትራንስፎርሜቲቭ ሚሽኖችን ኃላፊነት ወስዶ ይሰራል። እቃ ግዢ ምናምን አንፃር ፕሮሰስ አንፃር ነው የፕሮኪውርመንት ፕሮሲጀር አንፃር። ትራዲሽናል ቢሮክራሲ ከእቃ ግዢ ምናምን አንፃር ኮምፕላያንስ ሄቪ ነው፣ ህግን ማክበር ምናምን ነው። ኢንተርፕረነር ስቴት ግን ውጤት ተኮርና ኢኖቬሽን ድሪቭን ነው። ኢኖቬሽን እንትን ነው፣ ኮምፕላያንስ አይደለም፣ ኢኖቬሽን ነው። ከቫልዩ ክሪኤሽን ሎጂክ አንፃር ስናየው የተለመደው አይነት መንግስታት ስርዓትን፣ ወግን፣ አሰራርን፣ ህግን ያከበረ የአገልግሎት አሰጣጥን ነው የሚከተሉት። ኢንተርፕረነር ስቴት ግን ዓላማ ተኮርና ትውልድ ተኮር አገልግሎት መስጠት ነው የሚፈልጉት። ከጠያቂነት አንፃር የተለመደው አይነት መንግስታት ህግ አለ፣ ኢንፑት አለ፣ የሚያስፈልግን ታሟላ አሰራር አለ።
ኢንተርፕረነር ስቴት ግን ውጤት ላይ ነው የሚያተኩረው። ኢንፑት አይደለም አውትካም ነው። ሩልስ አይደለም ኢምፓክት ነው የሚያተኩረው ማለት ሶ የፐብሊክ ኢንተርፕረነርሺፕ የሚባለው ነገር እንዴት ነው የሚሰራው? ለምሳሌ አንድ ትልቅ ተልእኮ ይወስዳል። ለምሳሌ ካንሰርን ማዳን የሚል ትልቅ ማህበረሰባዊ ግብን አገራዊ ግብን መጥና ካንሰርን ማዳን ይሄን መረጠ። ከዛ አቅም ይገነባል። በመንግስት ተቋማት ላይ ችሎታ ባላቸው ሰዎች ላይ ሂደቱ ላይ ይገነባል። ዘን ሪስክ ወስዶ መሞከር ይጀምራል። ሲሞክር ችግር ካጋጠመ ፌለር ካጋጠመ እንደ ለርኒንግ አውትካም ይወስደዋል እንጂ መጨረሻ ይወስደው። ዘን ሞክሮ ምናምን መድኃኒቱ ከተገኘ በኋላ ይሄን በሰፊ ቦታ ለብዙ ሰው እንዲዳረስ ህዝብ እንዲጠቀም ያደርጋል። ሳክሰሱን ኢንሽናላይዝ ያደርጋል። ሪስክ ያካፍላል፣ ውጤቱንም ያካፍላል ማለት ነው።